ካርድ ላወጣ ይኸውልሽ ለሁለተኛ ልጄ ትምህርት ቤት አስመዘገብኩትና ልደት ካርድ አምጪ አሉኝ። ልደት ካርድ አምጪ ሲባል አባት መፈረም አለበት አይደል? እንዲፈርም ጠየኩትና ተነጋገርን። እዛ ቦታ ተገናኘን። በአጋጣሚ ሶስተኛ ልጁን አየው። በአጋጣሚው ማለት ነው። የእሱ መታወቂያ የወጣበት ቦታ ላይ ስንሄድ ከማህደር ሊስት ላይ ተነስተሃል፣ ሰው ስለበዛ። አከራያችን ነበረ መጀመሪያ ያከራዩን ሴትዮ ናቸው ያወጡለት መታወቂያ አቡ እና ሰው ስለሞላ እዚህ ጋር ተነስተሃል። ስለዚህ በሌላ እንትን ዲጂታል መታወቂያ አይቻልም፣ በአንቺ መታወቂያ ሂጅና በአንቺ ክፍለ ከተማ አውጪ አሉኝ። የዛን ቀን ያው አልተሳካልኝም። የዛን ቀን ኮፒ አድርጎ መንጃ ፈቃዱንም ዲጂታል መታወቂያውንም ሰጠኝ። ቀጥታ በማግስቱ አርብ ቀን ነው፣ ሐሙስ ተገናኘን። አርብ ቀን ቀጥታ የኔ ወረዳ ሄድኩኝ። ነገሮቹን በሙሉ አስጨርሻ ያው ኮፒ አድርጎ ስለሰጠኝ የኔ መታወቂያ እዛ ስላለ ምንም ችግር አልፈጠረብኝም። ብር አለቀብኝ ሀቡ እና በቴሌ ብር ለልደት ካርድ የሚከፈል ብር አለ፣ እሱን ክፈልልኝ፣ የትራንስፖርት የለኝም ለማለት ስደውል ባሌ ጋ ነው የደወልሽው አለችኝ። ስልኩን አንስታ ባሌ ጋ ነው የደወልሽው አለችኝ። ኦኬ፣ ስለዚህ ይሄ የሆነው መቼ ነው? ስልኩን አንስታ ባሌ ጋ ነው የደወልሽው ያለች ጥቅምት 2000 ስንት ዓመተ ምህረት? አሁን 18 እነሱ እኮ አመት ከ6 ወራቸው ነው። አንቺ ያወቅሽው አሁን ጥቅምት ነው። ይሄኛው ጥቅምት አልቆ ህዳር ላይ ነው ማርዬ ያወቅኩት። ለምን ቀኑ ለመጀመሪያ ጊዜ ግን ድምጿን የሰማሽው ጥቅምት ላይ ነው። ለልጅሽ የልደት ካርድ ለማውጣት እሱ ጋር ስትደውይ እሷ አንስታ። አዎ እሺ፣ ስታነሳ ማለት ነው ስልኩን ስታነሳ የባለቤትሽን ስልክ አንስታ እኔ ሚስቱ ነኝ ስትልሽ እኔ ነኝ ሚስቱ የሶስት ልጆቹ አባት የሶስት ልጆቹ እናት አልሻት። ምን አልሻት? አይደል ምን አለሽ መሰለሽ? ይቅርታ ባሌ ጋር ነው የደወልሽው ነው ያለችኝ አንስታ። ሄሎ እኔ ሄሎ አልኩኝ። ይቅርታ ባሌ ጋር ነው የደወልሽው አለችኝ። መልሱ ማለት ነው እሺ ባልሽ ከመሆኑ በፊት የልጆች አባት ነው አልኳት። ስለዚህ አንቺ ኦልሬዲ ታውቂ ነበር ማለት ነው ውሽማ እንደያዘ ባልሽ። መብርሃንን አላውቅም። ታዲያ ባልሽ ከመሆኑ በፊት ዳይሬክትሊ አንድ ሰው ሰርፕራይዝ እንዴ ቁጥር ተሳስቼ ነው ምናምን ብሎ ሳይደነግጥ አንድ ሰው ዳይሬክትሊ ባሌ ጋር ነው የደወልሽው ስትልሽ የአንቺ ባል ከመሆኑ በፊት ለእኔ ልጆች አባት ነው ስትይ ኦልሬዲ አውቃለሁ አንቺ ጋር እንደሄደ ላይክ ሌላ ውሽማ ጋር እንደሄደ ሌላ ሴት ጋር እንደሄደ አንቺ ታውቂ ነበር። እንዴት ሰርፕራይዝ አልሆንሽም? ሴት ስታነሳው ሲጀመር የባልሽን ስልክ ሴት ስታነሳው እንዴት አንቺ አልደነገጥሽም? እንዴት ሰርፕራይዝ አልሆንሽም? እሺ በዛ ድንጋጤ ነው ይሄንን ያልኩት ሀቡ። በስመ አብ ወወልድ ወመንፈስ ቅዱስ ባልሽ ከመሆኑ በፊት የልጆች አባት ነው አልኩ። በቃ የድንጋጤ ያለ አይደለ? በስመ አብ የምትይው ለራስሽ የምትደነግጪው። አረ ባልሽ ከመሆኑ በፊት የልጆች አባት ነው። ይሄን ቃል ነው የተናገርኩት። ዘጋችብኝ። እንደዛም ሆኖ ዘጋችብኝ እንጂ እኔ በፍጹም አላውቅም ከዛ በፊት ሀቡ። ከዛ ያችን እጄ ላይ ብር 200 ብር ነበር የሚያስፈልገው ደውል ባሌ ጋር ነው የደወልሽው ስትልሽ የአንቺ ባል ከመሆኑ በፊት የኔ የልጆች አባት ነው ስትያት እሺ አልሻትና ከዛ ስልክሽን የኔን ስልክ ውሰጂና በእኔ ስልክ እናውራ፣ እኔ እና አንቺ ሴት ለሴት እናውራ አልሻ። በኋላ ነው እንደዛ ያልኳት። እሺ እኮ እናውራ አልሻትና ቁጥርሽን ሰጠሻት ወይስ ከባልሽ ስልክ ላይ ወስዳ ነው የደወለችው? እራሷ ከሱ ላይ ነው የደወለችው። በስመ አብ ወወልድ ወመንፈስ ቅዱስ አልኩና ለራሴ ያልኳት ቃል በጣም አስታውሳታለሁ። ለምን የድንጋጤ ቃል ስለሆነች። ሲቀጥል በእጄ አንዱን ይዤዋለሁ፣ አዝያለሁ፣ ወረቀቱን በእጄ ይዣለሁ እና ከስልኩ ጋር እጄ ራሱ የሆነ ይደክምሻል፣ የማትረሺው ቅስፈት ይኖራል በህይወትሽ ውስጥ እና በስመ አብ ወወልድ ወመንፈስ ቅዱስ ባልሽ ከመሆኑ በፊት የልጆች አባት ነው። ግን እውነትም ሴት ከሆንሽ እኔ ሚስቱ ነኝ፣ የልጆች እናት ነኝ። ለልጆቹ ልደት ካርድ ላወጣ ነው የሄድኩት። ስለዚህ በስልክ ደውይልኝ አልኳት። በዛው ዘጋችሁ። ስልኬንም አልወሰደችም፣ ዘጋችሁ። እራሷ ደወለችልኝ። አንድ ቀን ማታ አካባቢ 1 ሰዓት ተኩል ምናምን ይሆናል። ፈቃደኛ ነሽ ወይ ልታወሪኝ? እኔ እውነት ነው የምልሽ ሀቡ፣ እውነት አልመሰለኝም። ፈጣሪ አላረሉ ጀስት እህቶቹ በእርግጠኝነት በዚህ እንትን እንደማይቀልዱ አውቃለሁ። ከማን ጋር ቢቀመጥ ነው ግን አሁንም እዚህ ጋር ተቀምጬ የሁሉ ነገር ሆኖ እንደዛ ያደርጋል ብዬ
አልገመትኩም። ታውቂያለሽ? ምክንያቱም እሱን የማውቅበት የሆነ ፐርሰንት አለ። የፐርሰናሊቲው ስታውቂው እንደዚህ አይነት ያደርጋል ብያ በቃ ሚስቱ ነኝ እኮ አለችኝ። የባሌ ጋር ነው የደወልሽው አለችኝ። ያ ማለት ሚስቱ ነኝ ማለት ነው። ግን ያደርጋል እንደዚህ ያደርጋል እኔ እንጃ። እስቲል እስካሁን ስለዚህ የሆነ እየቀለደብኝ ነው። አንቺ ጓደኛው ነኝ የጥልሽ አለችኝ። የጥልሽ ጓደኛ ነኝ እና ምንድን ነው ችግራችሁ? እኔ አሁን ምንድን ነው ከሱ የምትፈልጊው? ባልነቱን፣ የልጆቹ አባትነቱን። ከዛ አንጻር ነው ልጁ ስንት ቀን መካከለኛው ልጅ ማለት ነው እመጣለሁ ይለዋል። ሙዝ ገዝቼልህ እንደዚህ አድርጌልህ። አብዛኛውን ይኸውልሽ በእኛ መንገድ ስለሚያልፍ ጭኖ መንገድ ላይ እንሄድና እንቀበላለን እቃ ከሱ ማለት ነው። ማለት ሸንኮራ ሊሆን ይችላል፣ የሆነ ነገሮች። አሁን ከክፍለ ሀገር የሚመጡ ነገሮች አሉ አይደለ? ለልጁ ያስነደዋል። ልጄ የሚገርምሽ ምርጥ ሹፌር ነው። ትንሹ በጣም ነው መኪና የሚወደው። በጣም ጫማውን አስወልቆ እንዲደርስ መሪው ጋር እንዲደርስ ማለት ነው። ከታች ጫማውን አስወልቆ ነው ፍሬኑ ጋር እንትን የሚለው እግሩ እንዲረግጠው ማለት ነው። እና ያስነደዋል በተወሰነ መልኩ። እዛ ላይ መውጣት ስለሚፈልግ ትንሽ አዝናንቶት የሰጠንን ይዘን ፓፓያ ያመጣልናል የሆነ ነገር። ከዛ ከሚወጣበት ክፍለ ሀገር ያለውን ይዘን ወደ ቤታችን እንመለሳለን። ስለዚህ እንደዛ ነበረ። ሀሳቡ ጠፋብኝ። ረዥም ሳረገው ኛውነኛ ልጅሽ ልታወጣጣሽ ልክ አንቺን እንደ ሞኝ ስለቆጠረችሽ የዋህነትሽን አይታ የባልሽ ወሰማ ሆና ግን አንቺን እንደ ጓደ ኢንተርቪው ላይ ምንድን ነው የምትፈልጊው አንቺ ስላት ባልነቱን ነው የምፈልገው አለችኝ። እኔ ግን መከርኳት። በቃ ይቅርብሽ፣ ላይክ ያለሱ መኖር ትችያለሽ፣ ራስሽን ጠብቂ፣ ራስሽን ስለማጠብቂ ነው ምናምን ብዬ መከርኳት። እሷ ለአንቺ አዛኝ ተቆርቋሪ መስላ፣ አንቺ ግን የዋህነትሽ ይሁን ሞኝነትሽ አዶን ነው እንደ እህት ነው የቀረብኳትኝ ስትል እሷ ሀሳቧ በእሷ እምነት ልሽ ውሽማ ራስሽን እንደማጠብቂ ጊዜ እንደሌለሽ ከሶስት ልጅ ጋር ምናምን ብዙ ሚስጥርሽ ነው ተሻታል። ያንን ነው ወጥታ ኢንተርቪው ላይ የተናገረችው። እና አንቺን እዛ ጋር ዳውን ለማድረግ አንቺን ዝቅ ለማድረግ እንደ እህት እንደ ጓደኛ አምነሽ በስልክ ያወራሽላትን ነገር ሚዲያ ላይ ቀርባ የተናገረችው። በቃ ይሄ ነው እውነታው። እውነት አምነሽ ነበር ጓደኛው ብቻ እንደሆነች መጀመሪያ ባሌ ነው ብላሽ፣ በኋላ ላይ አይ ስቀልድ ነው ጓደኛው ነኝ ስትልሽ እንዴት አመንሻት? እንዴት ነው ሴት ልጅ ለወንድ ለባለትዳር ወንድ ዚስ ማች ክሎዝ ጓደኛ የምትሆነው? የሚገርምሽ በእሱ ጋር ትልቅ ስልጣን አለኝ አለች። ሲቀጥል ደግሞ ወላሂ ያለች ነው የምታወራው። እኔ በፍጹም ምክንያቱም በሃይማኖቱ የጠበቀ ነው። ሰንበት ትምህርት ቤት እንኳ የተማረ ነው ማለት ሃይማኖቱ እንኳ ይለየዋል። በቃ ትልቁ ለእኔ እንትን የነበረው ወላሂ ስለምትል ይቺ ወላሂ ቃሏን እኔ አከብራታለሁ በኖርኩበት ዓለም ማለት ነው። በፍጹም አልኩሽ 1% ከመቶ ጥርጣሬው አልነበረኝም። ይሄን ታምኛለሽ? ለምን ሰው ራሱን የሚያየው በራሱ መነጽር ነው ዓለምን የሚያየው። ውሸታም ሰው ሁሉም ሰው ውሸታም ይመስለዋል። ታማኝ ሰው ደግሞ ሁሉም እንደራሱ ታማኝ ይመስለዋል። አንቺ ለትዳርሽ ለባልሽ ታማኝ ስለነበርሽ ሌላ ከትዳርሽ ውጭ ሌላ ምንም ነገር ስለምትፈልጊ ለዛ ነው እሱም እንደዛ ነው ብለሽ ያመንሽው። እና በቃ ትክክለኛ ይሄ። እሺ መቼ ነው የተረዳሽው? ከእሷ ጋር ስልክ እያወራችሁ እንደ ጓደኛ እየተደዋወላችሁ መቼ ነው እሷ ለሱ ሌላ ነገር ጓደኛ እህታዊ ንጹህ ጓደኝነት ሳይሆን ውሽማ እንደሆነች ያወቅሽው መቼ ነው? በሁለተኛው 3 ነው ያወራኋት፣ 3 ነው የተደዋወል ነው። በሁለተኛው በቃ እንደዛ አውርተን አንቺ እኔ እንዲረበሽ አልፈልግም፣ እኔ እና እሱ በቃ ኦልሬዲ ፍቅር ውስጥ ነን ያለ ነው አለችኝ። ብዙ ካወራን በኋላ ማለት ነው። ከመቼ ጀምሮ እኔ እና እሱ እኮ ማለት በዚህን ቀን መጥተዋል ምናምን እላታለሁ። እሱ 2 ዓመት 3 ዓመት እንደሆነው 2 ዓመት እንደሆነው እና ስለ ልጁ በሁለተኛው ነው ልጁን የነገርኳት። በነገራችን ላይ ይቅርታ ሁለተኛ ስትደውል ነው የነገርኳት እና ልታምነኝ አልቻለችም። የዛን ሰዓት ነው በቃ ልጁ ከሆነ ሁለተኛውም ላይ ጥርጣሬ ያለው እንዴት 3ኛ ትወልጃለሽ? በፍጹም አይሆንም አለች። አረ ነው በጣም እርግጠኛ ነኝ። በዚህን ቀን መጥቷል፣ በዚህን ቀን ይሄን ገዝቶልኛል፣ በዚህን ቀን ይሄን በእርግዝናዬ ሰዓት ኩላሊቴ ላይ ልጁን ስለተኛ እጢም ስላለብኝ አለብኝ የሆነ እጢና አንድ ግሬ በጣም በክራንች ሁሉ ነበር የምንቀሳቀሰው
በጣም ከብዶኝ ነበረ እና ስቶኪንግ ይታዘዛል አይደል? ለእግርሽ መደገፊያ ስቶኪንግ አዘዘልኝ ዶክተሩ ለእግሬ መደገፊያ እና ስንት ሀገር ፈልጎ መሰለሽ ያገኘልኝ። ከዛ አንደኛውን ሳደርግበት አንድ እግሬ ላይ አንድ እግሬ ደግሞ አመዘነ፣ ሁለት ጠፋ። በዛ ምክንያት እሱን ሁሉ ነገርኳት እንደ ምክንያት እንድትረዳኝ ይመጣል ለማለት ማለት ኧረ አለ መጥቷል። ፍጹም አይመጣም አንቺ ፍጹም አለሽ። በቃ እንግዲህ አንድ ሰው በቃ ነጭ ውሸት ከዋሸብሽ ምን ታደርጊዋለሽ? አይመጣም አለች፣ ድርቅ አለች። እኔ ኧረ ይመጣል በምን ላስረዳት? ልክ እንደ በቀደም ስታወራ ዝም እንዳልኳት ዝም አልኳት። በቃ እሺ በቃ አንድ ቀን እውነታውን የምትረጅበት መንገድ ይኖራል፣ ግን እሱ ይመጣል። ይኸው ስቶኪንግም አምጥቶ ያደረገልኝ ራሱ። እኔ ማጎንበስ አልችልም ነበረ፣ ሽንት ቤት እንኳን ለመቀመጥ ይከብደኝ ነበረ፣ በእርግዝና የሰዓት ማለት ነው። 3ኛው ላይ በጣም ይንከባከበኝ ነበር። እውነት ነው የምልሽ። ሆዴን እንኳን ቫዝሊን ይቀባል። ይሄ አለ አይደለ? ሆድሽ ጋር ያሳክካል በጣም ሲበዛ እንትን የሚልሽ ነገር አለ አይደለ? እሱ ነበር ቫዝሊን የሚቀባልኝ። እሱ ካልመጣ ፈረዋለሁ ዝቅ ለማለት ማለት ነው። በአንድ በኩል እጢውና ልጁ ሲተኙበት ለብቻ እንትን አለ፣ ለብቻ ነበር የሚሄደው። ለእኔ እርግዝና ያልተጨነቀ ህዝብ ያየኝ ሙሉ በቃ ቆሜ የሚወድቅ ነበር የሚመስላቸው ማለት ነው። በጣም ተጨንቄ ነበር የወለድኩት። በጣም ይንከባከበኝ ነበር። እውነቴን ነው የምልሽ። እግሬን ሁሉ ያጥበኝ ነበረ። የሆነ ሰዓት ላይ ክፍለ ሀገር ሄዶ ታማለሽ ብላ ጎረቤት ደወለችለት። የሚገርምሽ መንገድ ላይ ጥሏቸው ነው የመጣው ሰዎቹን ማለት ነው። ያ ማለት ሚያዝያ ላይ ነው ለልጄ ልደት። እኔ አሁን ሀቡዬ ስልኬ ተዘጋብኝ ማለት የሆነ ስልክ ነበረኝ ተች ስልክ ልጁ ጌም ሲጫወት እንትን አደረገና በጣም ጋለና በዛው ተዘግቶ ቀረ እንጂ ፎቶ ነበረኝ ለልደቱ። በዛ መሀል እርጉዝ እያለን ሲመጣ በሆነ ማስታወሻ ከልጁም ጋር ምንም ሳይደርግ እርጉዝ ሆኜ እንግዲህ ፎቶ ከተነሳን ቀንም ይጽፋል አይደለ? ስልኩ ይጽፋል፣ ግን ስልኩ ጸጥ አለ። በጣም ብዙ ሪከርዶች ነበሩኝ። የሚገርምሽ አሁን 3ኛው ልጅ ሲወለድ አለ ግንቦት ላይ ማለት ነው። ግንቦት መጨረሻው አካባቢ ልወልድ ስል ማለት ነው። 3ኛ ልጅ ሲወለድ ሳልኖር እንዲወለድ አልፈልግም እንደባለፈው ማለት ባለፈው ሲወለድ ያልነበረው እናት አባቱ ጋር ልጄን ሊያደርስ ሄዶ ነው። በአሁኑ ግን እቤቴ እንዲወለድ ደግሼ ሰው እንድጠራ ነው የምፈልገው። ስለዚህ ወደ ከተማ ቤት እንፈልግ ተባባልን። ኮንዶሚኒየም ሁሉ እየፈለግን ነበር። የ1 ሰዓት ከ10 ደቂቃ ሪከርድ ነበረኝ። ስልኩን በምን ልክፈተው? ኮንዶሚኒየም ፈልገን የተለያየ ሞባይል ቤት አስሞክሬዋለሁ። ለዚች ሀቅ ብቻ ስለ ሀቡዬ ግን እንትኑ መቀየር አለበት አለኝ። ምንድነው የሚባለው? ውስጡ ያለው ነገር መቀየር አለበት። እሱ ነው የተበላሸው። እንትኑ ይጠፋላ፣ ዳታው ይጠፋብኛል፣ እንትኑ ይጠፋል። ለዛ ነው እንጂ ስልኩ እጄ ላይ እኮ በቃ ሪከርዱም እኮ እኔ አይደለሁም ሪከርድ ያደረኩት፣ ስልኩ ነው ራሱ ሪከርድ ያደረገው። ኦኬ እንዴት በራሱ አውቶማቲክ ሪከርድ ያደርጋል ስልኩ ራሱ። ይሄ ኢንፊኒክስ ኦልድ ኢንፊኒክሶች ማለት ነው ሪከርድ ያደረጋሉና ሪከርዶቹን አንቺ ነሽ ራሱ ያደርጋል። ሳይጫንበት ራሱ ስልኩ አውቶማቲካሊ። ምንድን ነው ስሙ የስልኩ? ኢንፊኒክስ ነው። ኦኬ የኢትዮጵያ ምርት ነው አላውቅም። ኢንፊኒክስ የሚባል ስልክ ግን ምንም የለውም። ሳይጠፋ መሰራት የሚችል ከሆነ እንጠይቃለን እስቲ። በጣም ደስ ይለኛል። እዚህ ውስጥ መስራት ቢሆን ደስ ይለኛል። ቢሆን ደስ ለምን ቤት 2 ዓመት አብሬያት ተኝቼ አላውቅም ብሎ ግን የ6 ወር ህፃን ልጃችሁ ዲኤንኤ ሲመረመር የራሱ ልጅ ሆኖ ተገኝቷል። ይሄ ትልቅ ሀቅ ነው ለአንቺ። እንደገና ደግሞ ሜቢ ውሽማው ሀብታም ናት መሰለኝ፣ ለዛ ከእሷ የሚያገኘው ገቢ እንዳይቋረጥበት ልጅን ፍቃድ የምትሰጠው ማለት አይ ነው። እሷ ሀብታም ስለሆነች ይሆናል በእሷ እጅ ቁጥጥር ስር ያለው። ግን የአንቺ እሷም ለማመጥ የበለጠ እንድትኮራ የበለጠ ባልሽን በቁጥጥሯ ስር እንድታደርገው ያደርጋታል እንጂ አንቺ ለእሷ ዝቅ ማለትሽ፣ አንቺ እሷን መለማመጥሽ ባልሽን ወደ ቤት አይመልሰው። ገባሽ? ይህንን እኔ አላስተዋልኩትም። የሚገርምሽ እኔ ግን ተይልኝ እባክሽ፣ በ3 ሰው ህይወት አትፍረጂ ስትያት ምን ነበር ምላሽ? እሱ እሺ ካለሽ እኔ ተወዋለሁ፣ እናንተ እዛው ተግባቡ። እሱ ግን ማየት አልፈልግም። ምን አለ?
እሺ እሷ እንደዛ የት አግኝቸው? እሱንማ እኮ የለም በዛ ቦታ እንደ ዲኤንኤው ጠፍቷል። የለም እኔ ጋር ቴክስት ብቻ ነው ምልክለት። ኢዝ በጣም ኮንትሮሊንግ በጣም ነው ሰው እንደዚህ ጥብቅ አድርጋ የምትይዘው። ምክንያቱም እኔ ታሪኳን አጣርቼ አድሬሷ፣ ፎቶዋ፣ ሁሉ ነገሯ ደርሶኛል። ከቀድሞ ባለቤቷ ጋር ራሱ የተፋታችው እንደዚህ በጣም ስለምትቀና ባለቤቷ የቅናቷ ጭቅጭቅ መሮት ነው ትዳሯን ፈታ የወጣችው። እናም ደግሞ አንቺ 3 ልጆችሽን ራስሽ ጉያሽ ስራ አቅፈሽ ነው የምታሳድጊው። እሷ ግን ሴት ልጇን ቤተሰቦቿ ጋር አስቀምጣ ወንድ ልጇ ብቻ ነው እሷ ጋር ያለው። ልጆቿን ሁላ ነጣጥላ ነው የምታሳድገው። ልጆች አንድ ቤት ማደግ አለባቸው። በጣም በጣም ኮንትሮሊንግ ናት። ጥብቅ አድርጋ ትይዛለች። ለእርቅ ማድ ላይ ከፈለጋችሁ እነሱ መታረቅ ከፈለጉ ከተረቁ ምን ያስታርቋቸው የምትለው እሱም በዛ ጋር ባሰበችው ነገር አስራዋለች። ገባሽ? ኢቨን በሱ ጉዳይ በራሱ ልጆች ጉዳይ በዲኤንኤ ውጤት እንኳን እሷ ናት የተገኘችው። በማይመለከታት የእሷ ልጆች ባልሆኑ እንኳን እሱ እንዳይመጣ እሷ ናት የመጣችው። ውክልና ሰጥቶ ነው የላከኝ። በጣም አሳፋሪ ነገር ነው። ገባሽ? እና እሱን ጠይቂው። እኔ ምን አገባኝ? እሱ ከፈለገ የምትልሽ አንቺና እሱ እንዳትገናኙ መስመሩን ዘግተዋለች። እንዳትገናኙ አንቺ ጋር እንዳይመጣ ዘግተዋለች። እሱ ከፈለገ ግን ምን አገባኝ እናንተ። ለእርቅ ማዕድ ጋዜጠኛውም ያለችው ለእንዳልክ እነሱ እንደዛ ለፍተሽበት አላት። እሱ ራሱ ለምን በጣም ብዙ ኢንቨስት አድርጌበታለሁ ባለች ላይ በጣም ብዙ ኢንቨስት አድርጋበታለች። ብዙ ወጪ አውጥታበታለች። ከጎዳና ላይ ከሰከረበት ከወደቀ አንስቼ ነው ሰው ያረኩት ነው እያለች ያለችው። እሷ ከቤት አባራው እሷ አውጥታ ጥላው እኔ ነኝ አንስቼ ሰው ያረኩትኝ ብላለች። አንቺ ከቤት አባረሽው ነበረ? በፍጹም በፍጹም። በፊት ለፊት ታዲያ ለምን ታዲያ ለዛ ለምንድን ነው ታዲያ አንቺ እንደዛ ከሆነ ለምንድን ነው ራስሽን ዲፌንድ ማታረጊው? ለምንድን ነው በፊት ለፊትሽ ውሽማሽ የባልሽ ውሽማ እንደዛ ስለ አንቺ እያወራች ለምንድን ነው ራስሽን ማትከላከዩ? ለምን ዝምታ አልመረጥሽ? ለምን ሀውዬ? እሱ ቢሆን ብዙ ማወራው ነገር ነበረኝ። እንዴ ለእሷ እያለኝ እየሰማን እሱም እኮ ይሰማል። ኢንተርቪውን እኮ ያህል ባይገኝም እዛ ጋር ውሽማውን ውክልና ሰጥቶ ቢልካትም እኮ ኢንተርቪውን ያህል። ስለዚህ ከቤት አባረው ነበር ስት ማስረጃ አቅርቡ። እኔ ከቤት ያባረርኩበት እሱን ገባሽ? ሰበብ ነው የሚፈልጉት። አንቺ እንዳባረርሽው ላይ አንቺ እንደገፋሽው ለማስመሰል ነው የሚፈልጉት። ትክክል ነው ሀውዬ። እኔ በዛን ሰዓት ማለት ነው ሀውዬ እኔ እጤ ያለብኝ ማህፀኔ ላይ እጤ ያለና የሆነ ሰዓት ላይ ወይ ስናደድ ወይ የሆነ አላረል በውስጥ ሻዝ የምታረጊው ነገር ይኖራላ። እንደዛ ሲሆን ያመኛል። ራሴ ነው ያዞረኛል። ገብቶሻል? ስለዚህ እዛ ጋር የመጣሁት ነገር ራሴን አሳምኜ የመጣሁት ምንድን ነው ውጤቱን ነው። ውጤቱ ትርፍ ጭቅጭቁን በቃ እዛ ጋር መገኘቷ በራሱ እኔ አላስፈላጊ ነው ለእኔ መገኘቷ ስህተት ብዬ ነው የማስበው። በእኔ ራሷ ፈልጋ ተገኝታለች አይደል? ምንም መልስ ላልሰጥ ውጤቴን ብቻ ይዤ ለመምጣት ነው ራሴን አዘጋጅቼ የሄድኩት። ገረምች ብለን ስንጠብቅ ለአንቺ እኛ ተናደድን፣ እኛ ተቃጠልን። ማለት እንደዛ አፏን ስትከፍት ዝም ስትያት እንደፈለገች ዲስሪስፔክት ስታረግሽ በጋዜጠኛውም በጣም ተናደናል። ጋዜጠኛው ጋርም ድምጻቸውን እንዲደርስ ሁላችንም ሄደን አንድ አይነት ኮመንት ምናምን ሺህ ህዝብ ያለበት እዛ ዲስሪስፔክት ስታረጋት ዝም በማለቱ ይቅርታ ይጠይቃት ብለን እኛ ድምፅ ሆነናል። በጣም ስለተናደድን ማለት ነው። እና ግን ከኛ ለራስሽ ልትከላከይ ይገባ ነበረ። እኔ እንዴት አትናገርም? ካላባረረችው እኔ ከቤት አላባረርኩትም ለማባረሬ ማስረጃ አቅርቡልኝ ብለሽ ለራስሽ ለምን አትከላከይም? ራስሽ ለምን አትከላከይለትም? በጣም አሁን እንዳልኩሽ በሰዓቱ ያመኛል። ወይ የሆነ በጣም ጭንቀት ሲበዛብኝ የራሴ የሆነ ችግር አለብኝ፣ ያመኛል። እኔ ደም ይፈሰኛል። እንደዚህ ሲሆን ራሴን ያዞረኛል። ከዛ አንጻር እኔ ስኖር ነው ልጆችን የማሳድገው። እኔ እዛ ጋር እውነታን ይዤ ነው የሄድኩት። እውነታን አሳውቄ እኔ እናት እውነት ሆና እኔ ስነግረው ያልሰማውን ያላመነውን ወረቀት እንዲያሳምንለት ነው በቃ የሄድኩትና ሌላ ነገር ምንም የማለት ራሴ ምንም የማለት ፍላጎት ኑሮኝ ነው ሳልፈልግ እንትን ሳልል ነው የሄድኩት። ማለት ምንም ላልናገር ማለት ነው። እሱ ቢሆን ኖሮ ብዙ እናገር ነበረ። እሱ ቢኖር ኖሮ ብዙ አስቤ እሱ ቢኖር ኖሮ ብዙ ነበር ሀሳቤ፣
ብዙ አወራ ነበር፣ ብዙ ጮህ ነበረ። ግን እሱ በቁሜ ቤት የመጣው እሱን ያገኘሽው ፊት ለፊት ለመጨረሻ ጊዜ መቼ ነው እሱ ቤት የመጣው? እኔ ጋር የመጣው ሶስተኛውን ልጅ ያስረገዘሽ ጊዜ ነው ለመጨረሻ ጊዜ ቤትሽ የገባው? አይደለም፣ ልወልድ 6 ቀን ሲቀረኝ ነው የመጨረሻ ጊዜ ያገኘሁት። ያ ማለት ምንድን ነው? ሰኔ 6 ማታ ነው የተወለደ የኔ ልጅ። ግንቦት 30 እኔ ቤት ነበረ። ጾም አለ፣ የሰኔ ጾም የሚባል ታውቂያለሽ አይደለ? ለሰኔ ጾም ስጋ አምጥቶልን ሳጫውተን ለእኔም ለልጅም ትርኢት አድርጎን ነው የሄደው። ከዛ በኋላ ነው ያልተመለሰው። መጨረሻው ሰዓት በእርግዝና ጊዜ ከኔ ጋር ነበር። አሁን 7 ሰኔ ቁጠሪና አሁን 7 ወር አለፈው። 8ኛው ነው። የዛሬ 8 ወር ነው ባለቤትሽ ቤት የመጣው ለመጨረሻ ጊዜ? አዎ። እሺ ጥሩ። የዛን ዕለት ሲመጣ ደውለሽለት ነው? ስጋ አምሮኛል ብለሹ ነው? እንዴት መጣ? ቤቱ አይደል እንዴ? ለእኔ ቤቱ ነው። ስጋ ብቻ አይደለም፣ በቃ አስፈላጊ ወጡ አልደወልኩለትም። እንዴት መጣ ማለት ጠፍቶ። እሺ የዛን ቀን ሲመጣ ከስንት ጊዜ በኋላ ነው የመጣው? የዛን ጊዜማ ሁሌ ነው የሚመጣው እኮ ሀቡ። በየስንት ጊዜው? ቢያንስ በቃ በሳምንት አለ። አሁን ይኸውልሽ ሰኞ፣ እሁድ፣ አንዳንዴ እሁድ ይወጣል። ተራ አላቸው እኮ የሚሄዱባቸው የስራቸው ምድብ ተራ አለው። ተራ የሌለው ቀን ሄዶ 2 ቀንም 3 ቀንም አድሮ ይመጣል። በተራ ነው የሆነ እንትን አላቸው የሚወጡትና ስራ የሌለው ቀን አለ እቤት ነው። ስራ ያለው ቀን ግን ስራ ነኝ። ግን በመሀል ቀኑ ሲበዛ ምናልባት ስራ ነኝ እያለኝ እሷ ጋር ይሆን አላውቅም፣ ቆይቶ ይመጣል። 3 ቀን 4 ቀን ቆይቶ ይመጣል። ሲመጣ ከክፍለ ሀገር እንደሚመጣ ልብሱን ይዞ በሻንጣ አንድ ባጉን አለ በእሱ በቃ ከክፍለ ሀገር የመጣ ብርቱካን፣ ሙዝ ያለውን የክፍለ ሀገሩን ነገር ይዞ ነው የምቀበለው። እሱ ሲሄድ እኔ የእሱን ልብስ አጥባለሁ እንደዛ ሁኜ። እሺ እና ማለት ነው ስትደውይለት አያነሳም። ቴክስት ስታረጊለት እኮ አንቺ በህይወት አለ ሞቶ ነው የሰውዬ አደጋ ገጥሞት ሆስፒታል ታይቶ ነው እስር ቤት ገብቶ ነው የሚለው አያሳስብሽም? ለ8 ወር ያህል ዝም ብሎ ሲጠፋ በጣም አፈላልጌዋለሁ እንዴ። እሱማ እንዳለ እኮ አውቃለሁ። የተከራየበት ቤት ሰዎቹ ያውቁኛል፣ በደንብ ይግባቡኛል። ስራ ነው ይሄዳል። እቤቱ አላገኘሁትም እንጃው አለ ይወጣል ይገባል ይሉኛል። ስለዚህ ቴክስት ሳይመልስ ሲቀር ስልክ ስትደውይ ብሎክ ሲያደርግሽ የተከራየበት ቤት ስትሄጂ ጎረቤቶች አለ እየኖረ ነው አለ አሉሽ? ይወጣል አለ። ይኸውልሽ ሀቡ ስልክ ይመልሳል። ዲቴይሊ የማናወራው ስለ ህይወታችን ነው ማለት እንደ በፊቱ የባልና ሚስት ወሬ የምትይው አለ አይደል? ይሄ አለቀ፣ ይሄ በዛ፣ ይሄን ብናደርገው፣ ይሄን ብንደምረው፣ ይሄን ብንቀንሰው የሚል ወሬ የለንም። ከዛ ባለፈ ግን ቢያንስ በቀን ይደውላል። ዛሬ ባይደውል እንኳን ማታ ጠዋት ይደውላል። ልጁን በስነ ስርዓት ያወራዋል። ወይ ደህና ነህ ወይ ምናምን አትሉም? ስራ ነኝ ነው የሚለኝ። የሚገርምሽ ምጥ ይዞኛል ስራ ብሎ እኮ ነው የሄደው። ሰኔ 30 መጥቶ ውሎ ሰኔ 29 ነው ማለት ነው ነበረ። ከጾም በፊት ነበር። ጾማ ሲዞን 2 ቀን ሲቀረው ጾማ ሲዞን ሄደ። ስራ ነው አይቼዋለሁ። ጭኗል አይቼዋለሁ። ለመሰለሽ ጠዋት ከቤት ወጣ ወደ 6 ሰዓት ላይ ጥሬ ስጋ ጠዋት ላይ ሲወጣ ጥሬ ስኩትኝ። ከዛ ጥሬ ስጋ ይዞልኝ ቢያንስ 5 ሰዓት ምናምን አካባቢ እኔ ላልፍ ነው፣ ስለዚህ በባጃጅ እልክልሻለሁ አለኝ። ባጃጆቹ ጋር ወስደሽ ተቀበይ፣ ሄደሽ ውሰጂ አለኝ። ቹ ጋር ሄጄ ስጋ ተቀበልኩ፣ እኔና ልጄ ማለት ነው። ከትንሽ ደቂቃ ምናምን ይሆናል መኪናውን አቁሞ ሰዎቹን አቁሞ እየመጣሁ ነው አለ። እሺ ብዬ እቤት ጠበቅ ነው። ያንን ስጋውን ይዘን በልተን በዛው ነው ወጥቶ የቀረው። ሲቀር ማውራት ሲቀር መምጣት ሲተው ምንድን ነው ለምንድን ነው ብለሽ ጠይቀሽ አታውቂም? አይመልስልኝም ሀቡ። ጠይቄው አውቃለሁ፣ በቴክስትም በስልክም ኖርማሊ በቃ ለልጁ ምን ያስፈልገዋል፣ ለልጁ ይሄ ያስፈልገዋል፣ እሰየው ማለት በቃ ወይ ይሄ ይገዛለት፣ ይሄንን አሞታል፣ ይሄ መድኃኒት ያስፈልገዋል አይነት ነገር ነው እንጂ ብጠይቀውም አይመልስልኝም። ልክ ያ ጥያቄ ሲነሳ ብሎክ ያደርገኛል። ልክ የተባባል ነው ምን ደረሰ፣ ቤቱን አገኘ ሆይ፣ ልንወጣ ነው ወይ፣ ባወራ ነው መሰረት ያለውን ነገር ስጠይቀው መልስ የለውም።
ብላክ ያደርገኛል። ከዛ በራሱ ሰዓት ደግሞ እሺ ታዲያ እንደዛ ከሆነ ኦኬ እሺ ማለቴ ሚስት ባሏን ትናፍቃለች። አልናፍቅህም ወይ አትመጣም ወይ አትዩም ነበር? ስራ ነኝ ነው የሚለው ብዬ አውቃለሁ ብዙ ጊዜ በጣም ትህትና በተሞላ መልኩ እንደ ሚስት ባልሽ እንዲህ ሲቀየርብሽ ቤት መምጣት ሲያቆም ስልክ ከአንቺ ጋር ማውራት ሲያስጠላው ሲቀር ምናምን ሌላ ሴት እያየ ነው ብለሽ አጠረጥሪ? የሚገርምሽ ምንም ስራ ነኝ ፊልድ ነኝ ስራ ነኝ ፊልድ ነኝ ስለሚል እዛ ሄጄ አለ ማለት እንዴት 8 ወር ሙሉ ቤት ሳይመጣ ማለት በፊት ስራ ነኝ ቢልም በሳምንት አንዴ ይመጣል። አትሊስት በሳምንት አንዴ ይመጣ የነበረ ባል 8 ወር ሙሉ ሲጠፋ በስልክም ሲሸሸኝ በስልክም ስለ ፍቅር ማያወራኝ ናፈቅሽኝ የማይል እኔ ናፈከኝ እያልኩትኝ እሱ የሚዘጋብኝ ስልክ ምናምን ከሆነ እንዴት አጠረጥሪኝ ማለት ነው? ይኸውልሽ አሁን ይሄ 8 ወር አይደለም ሀውዬ፣ እስከ ቢያንስ እስከ ጥቅምት ባለው ነው። እስከዛ ባለው ግን መጨረሻ ጊዜ ቤት የመጣው ልጅሽ አሁን 7 ወሩ ነው። ልጅሽን ልትወልጂ ስትይ ስለዚህ 8 ወርን በለው ወይ 7 ወር በለው ከፈለግሽ እንበለው። ትክክል ነው። ያ እንዳለች ያኔ ባሌ ጋር እሺ ያወቅሽው ሙሽዋ መሆኗ ኦኬ እንዳር እንዳለው ካወቅሽ 5 ወሩ ነው እኮ። ስለዚህ አሁን በዛ መሀል ማለት ነው እሱ ለልደት ካርዱ ምክንያት አወቅኩኝ። በዛ እነዚህ ባሉት ወራቶች ውስጥ ብዙ እሱን ለማግኘትም ለማናገርም ለምን ተቀየረም በጣም ብዙ ነገሮች ሞክሬያለሁ። 2 ልጆች ናቸው ያሉኝ። አንዱ ሲያለቅስ የራስሽ የሆነ ቢዚ የምትሆኝበት ጊዜያቶች ይኖራሉ። ከዛ ደግሞ እራሱ ይመለሳል። ብዙ ጊዜ ፊልድ ይሰራል፣ ፊልድ ይወጣል። በጣም ብዙ ጊዜ 15 ቀንም ሊቆይ ይችላል። በተለይ አሁን እንደዚህ የሆኑ የመስቀል ወራቶች ለምሳሌ ማለት ነው መስቀል ሀገራቸው የሚገቡ ስላሉ ወር ሙሉ ላናየው እንችላለን። በኖርማሉ ማለት ነው ሌት ሙሉ ነው የሚሰራው። ይሄዳሉ ይመጣሉ፣ ይሄዳሉ ይመጣሉ። በቃ ባህል ለአዲስ ዓመት እንደዛው ነው፣ ስራ ናቸው። እነዛን ስቀንሻቸው በጣም ውስን ጊዜ ናቸው ለእኛ እንትን ያለው ቦታ ማለት ነው። እና ግን ሞክሬያለሁ። ስራ ነው ሲሉኝ በቃ እንትን ለማለት ሞከርኩና ክፍለ ሀገር ሄድኩኝ። ልጅቷን ካወቅኩኝ በኋላ ወደ ክፍለ ሀገር ሄድኩ። ይወጣል ልጁ። ክፍለ ሀገር ሄድኩ። እሷን ካወራኋት በኋላ ማለት ነው ያለውን ነገር ልጠይቅ ነው እናትና አባቱ ጋር። በቃ እኔ አሁን ይሄ ልጅ አለ እንዴት ነው የምንሆነው? ለምንስ እንደዚህ ነው የሚሆነው? ክፍለ ሀገርም በመሀል ሄዶ ነበር። ይቅርታ ሐምሌና ነሐሴ ሀውዬ በመሀል እንትን ረስቼ ነው። ሐምሌና ነሐሴ ክፍለ ሀገር ይሄዳል። የሚዘሩበት ወቅት ነው። ገብቶሻል? ብዙ ጊዜ በየአመቱ ክፍለ ሀገር ይሄዳል። ስለዚህ እዛ ከሄደ ደግሞ አብዛኛው መብራት የለም። በቃ እሱ ሲመቸው ነው የሚያወራኝ በኖርማሉ ማለት ነው። እዛም እያለው አገሩን ስለማውቀው ያን ያክል እንትን የምትይበት አይደለም። እሁድና ቅዳሜ ነው ስራ የማይኖራቸው። ከዛ ውጭ ስልክም አይይዝም፣ የግብርና ስራ ስላለ ማለት ነው። ጎበዝ ነው፣ ይሰራል። የሚገርምሽ ክፍለ ሀገር ሲሄድ ማለት ነው። እና ቢያንስ ሐምሌ ከሄደ ቋግሜ አካባቢ መስከረም ላይ ነው የሚመጣው ለአዲስ ዓመት ውሎ ማለት ነው። በዛም እንደዛ ጊዜያቶች ነበሩ እና እኔ ቅሬታ ወልጄ ለምን አልመጣም የሚለው ጋ ነው ትልቁ። ለምን ምን ሆኖ ነው? ምን አስቀይሜ ነው? ምን አድርጌ ነው? በቃ እዛ ጋ ነው እኔ ጋር ክራይሱ የተፈጠረው። በመሀል ከክፍለ ሀገር መጣ፣ መኪናው ጋራዥ ገባ፣ ተመልሶ ክፍለ ሀገር ሄደ፣ ለስራ ክፍለ ሀገር ወጣ እየተባለ ጥቅምት ላይ ደረሰን። በዛ መልኩ ሚስቱ ነኝ አለች። ከዛ ነገሮች እሷም ደወለችልኝ፣ ካወራን በኋላ በሁለተኛው ስደውልልኝ ልጅ እኮ አለው 3ኛ ልጄ የ5 ወር ነው አልኳት። በሰዓቱ 4 ወር አልፎታል፣ 5ኛ ወሩ ነው። የለውም አለች። ከዛ ካለው ዲኤንኤ አስመርምሪና አምጪ አለች። የዛኔ ነው ፍቅረኛ መሆኗን ያወቅኩት ከንግግሯ ማለት ነው። የለውም እሷ እንደዚህ ስትለኝ ሀቡ እሷ በፍጹም አለችኝ። እኔን ምንም አይደብቀኝም በፍጹም ስትለኝ ኧረ አልኳት። ኧረ የእሱ ልጅ ነው፣ በቃ ለማስረዳት ሞከርኩኝ። ከዛ ተውኩትና በወሬ እየተግባባን እንደ ትመክረኛለች ደግሞ እኔም የውስጤን አወራለሁ። ለምን ፍቅረኛ መሆኗን አላወቅኩም። መጨረሻ ላይ ግን እኔ ፍቅረኛው ነኝ፣ በዛው ወሬ እያወራን እኔ ፍቅረኛው ነኝ እንደዚህ አለችኝ። እባክሽ ተይልኝ፣ በ3 ሰዎች ህይወት እኔን ተይኝና ልጆቹ አይለያዩ።
ኬክ በልተው ማደር እየቻሉ ዳቦ እንዳያጡብኝ እባክሽ ልለምንሽ ተይው አልኳት። እኔ ብዙ ደክም ያለው እኔ እንደዚህ ሆነ ብዙ ነገር ስታወራልኝ እኔ ደግሞ አልኳት እኔ ደግሞ አንቺ በምትዩ ሰዓት እርጉዝ ነኝ አንድ ወጥቶ ወድቆ እኔ ይዤው እንደዚህ አድርጌው በምትልበት ሰዓት እኔ ደግሞ እሱ የሚያስፈልገኝ ሰዓት ነበር። እኔ ጋር አይደለም ጥፋቱ። እኔ በፍጹም ውጣ አላልኩትም። ውጣ የሚያስብል ስብዕናም የለኝም። እኔ አረብ ሀገራትን አይቻለሁ። እዚህም ብዙ ደክም ያለው የወንድም ልጅ ክብር እማቅ ሰው ነኝ። አሁንም በስነ ስርዓት ያደግኩ ሴት ነኝ። ግራዬን ቢመቱኝ ቀኘን እሰጣለሁ፣ ቀኘን ቢመቱኝ ግራዬን እሰጣለሁ እንጂ ሰውን አይንህ አይንህ ብዬ የምመልስ ሰው አይደለሁም። የሚገርምሽ ነገር ሀቡ አረብ ሀገር ኩዌት ሰራ ነበረ። ኩዌት ስሰራ ለአንድ ሰው ስታመን ታማኝ ነኝ ለማለት ነው። የ3 ዓመት ልጅ ነበረች። ሶስተኛዋ 3 ዓመቷ ነበረ። 3 ሴቶች ነበር አሳድግ የነበረው። አንዷ ታመመች በጣም እና ደም አስፈለጋት። እውነቴን ነው የምልሽ፣ ሮቀያ ነው ስሟና ሮቀያ እኮ ደም ያስፈልጋት ነበረ። እንደዚህ የእሱ አይነት ዝምራ ደም ማፊ አለ የለም አለ። የኔና የሷ እኮ ደም አንድ አይነት ነው አልኩት። እውነት ሲለኝ ያው መታወቂያችን አንድ አይነት ነው እና ታዲያ እኔ ሂጅ እሰጣታለሁ ምን ችግር አለው? ልጅ አይደለች? እውነት ሲለኝ ያው ሄድኩ ሰጠው። ገብቶሻል? ለምሰራበት እንኳን ለባሌ ለምን ውጣለዋለሁ? ከአንድ 2 ወለድኩ። እንዴት ውጣለዋለሁ? ይሄንን ለእሷ ምን ብዬ አስረዳታለሁ? ሀቡ እሷ እኮ እዛ መምጣት የማይገኛት ሰው ናት፣ የማይገባት ሰው ነች ለእኔ ማለት ነው። መታ ተቀምጣለች። ስለዚህ ባላየ እውነቴን ነው የምልሽ መኖሯን ሁሉ ትቻታለሁ፣ ረስቻታለሁ። ለምን አንድ ቀን እሱን አግኝቸው ይሄ እንትን ያልኩት ሊወጣልኝ ይችላል። እሷ ጋር መውረድ በእሷ ልክ እንትን ማለት አልፈልግም። አሁንም ቢሆን የምጠይቃትም የምነግራትም ነግሬያታለሁ። በእህትነት ስትለኝ መክራኛለች፣ እኔም ነግሬያታለሁ። ከዛ በኋላ ግን አስፈላጊ አይደለችም ለኔ በእሷ ልክ መውረድ። ላቀላም ወላ ምንም አይነት ቃል እሷን ይገልጻታል እንዴ? ላቀላም ምን ማለት ቃል አለሽ ትገልጫታለሽ? እዛ ጋር መምጣቷ በቃ እዛ ጋር መምጣቷ ራሷ ክብረ ቢስነቷን ነው የሚያሳየው። እዛ ጋር መምጣቷ በራሱ አንድ ክብረ ቢስ ሰው። እኔ ደግሞ ጃስ እያልኩ ምን እዛ ጋር ፋይር እንትን እሳት አስነሳኝ አልፈልግም እኔ በዛ ላይ ደግሞ መከላከል ነበረብሽ። ኖ ማረግ ለራስሽ አሁን ያለፈው አልፏል። ለራስሽ መከላከል ነበረብሽ። ለራስሽ ልትቆሚለት ይገባ ነበረ። ግን አለፈ። ልጅ እኔ ሀዊ ለራሴ መቆም ይገባኝ ነበር። ትክክል ነው። ግን እሱ ሰድቦ አሰደበኝ። ምን ብዬ ልቁም? በእሱ አፍ ምን ብዬ ልመዘን? እኔ እውነቴን ነው የምልሽ በጣም ንቅያት ወሬውን ታወራለች እንጂ ጆሮ ውስጥ ሁሉ እንዳልገባ ማለት ቦታ አልሰጠዋት። ቦታ እኮ ስትሰጪው ነው አይደለ እንትን ማለት የምችው። እኔ ቦታ አልሰጠዋትም። ምክንያቱም እውነታው የጠራ እውነታ እኔ እውነታ ነው ያልኩትን ይዤ መጣ። እውነት ወጣ አይደለም? ያ በቂ ነው። እሱ እኮ በቂዋ ነበረ። ሌላ እሷ እኔን ልትመክረኝ ሌላ እሷ አይገባትም ነበረ። ይሄ ውድቀቷ ነው። ከገባችበት የማይሆን ነገር ራሷን ለማውጣት ነው ያንን ሁሉ ጭቃ ስቀባኝ የነበረው። ስለዚህ ለእኔ አስፈላጊ ስላልሆነች ንቄ ነው የተውካት፣ እውነት ለመናገር ማለት ነው። ላቀላም ናት፣ ቃል የላትም። እዛ የምትገለጽበት ሚዛን የላትም። ለእኔ እንዴት ብዬ ልግለጻት? ምን ብላት ምን ይመልሳታል? ምክንያቱም እኔ ወድጄ ፈልጌ ተግባብተን ብዙ ሂደቶችን አልፈን ነው እዚህ የደረስነው። ፍቅር፣ ትዳር፣ ልጅ ይዤ ነው የመጣሁት። ለእሱ አሁን እንዲህ ነው ብዬ እዛ ጋር ማስረዳት ምን ይመጣል ከመጫጫ ውጭ? ስለዚህ በዛ ልክ በእሷ ልክ መመዘን በፍጹም አልፈልግም። ሀቡዬ እዛ ሲወራ ወንድሜና እናቴ ነበሩ። ወንድሜ በጣም ነው የተናደደው። ትንሽ ወንድሜ አብሮ ነበር ሄደው። ለምን ሚዲያ ላይ በጣም ብዙ ውሸት ዋሽቷል። እናቷ በጡት ያለቻት ወንድሟ ምን አለ ስላለ እናቴ ሄደችው። መቼ የት ነበርኩ በጡቴ ያልኳት የት በሌለሁበት አለች። ለዛ ነበር እናቴ ተጎትታ እንዳልክ ሚዲያ ጋር የሄደችው። አልመጣም። እሱ ቢኖር ብዙ ማወራው ነበረኝ። እናቴም በጡቴ ያልኳት መቼ ነው
እውነት ነው፣ አለመግባባት ሊኖር ይችላል በቤተሰብ ዘንድ፣ ግን አይወዷትም። በእናት ፊት አይወዷትም ይባላል። ስለሱ ለመንቀፍ ነበር ወንድሜ። የሚገባው ሰው እዛ ላይም እንደተናገርኩት የእናቴ የታናሽ ወንድም ልጅ ነው። በሰፈሩ በሙሉ የታወቀ ነው። እዛ ጋር ሌላ ሰው አለ አለ። የወታደር ልጁ ወታደር ነው፣ አየር ኃይል ነው፣ ሰፈር ያውቀዋል። የሚገርምሽ ለሰፈሩ የመስቀል ጊዜ በሰላም ስለመጣ ብቻ ከአየር ኃይል ከጦርነት በጋርዶ ያበላ ሰው ነው። ሰፈር ያውቀዋል ለማለት ነው። የእናቴ የወንድም ልጅ ነው። እጅ ለእጅ ተያይዘው ነው ወጥተው ማታ የሚገቡት። እሱን ነው እንግዲህ የወታደር ልብስ አለ ያለው። ያውቀዋል ወታደር እንደሆነ ያውቀዋል። እቃዎቹ እኔ ጋ አስቀምጦ ግዳጅ እንደሚወጣ ያለሽ ያሰደበኝ። እኔ ክሴ እሱ ጋር ምንም ልሁን ውጣም ልበለው ምንም እኔ አላልኩም፣ ግን የልጆቹ እናት ነኝ። የልጆቹ እናት ስለሆንኩ እሱ ነው አሳልፎ የሰጠኝና እሱ የሰጠኝን እዛ ጋር ደግሞ ጭራሽ ራሴን ማርከስ በፍጹም አልፈለግኩም። አሁንም ደግሜ ደጋግሜ እምለው ነገር ብኖር ከቤት ውጣ አላልኩም። አሁን ግን ሰዎች ከውጤቱ በኋላ ምን አሉሽ? ከዲኤንኤ ውጤት በኋላ ምንም አላለኝም። ማንም አልደወለልኝም። ማንም አላስታወሰኝም። እሱም አልደወለም፣ አላፈረም። በጣም ይቅርታ እንደዚህ ስላልኩሽም አላለም። በጭራሽ ምንም አይነት ድምፅ አልሰማውም ከእነሱ ቤተሰብ። እህቱ ራሱ ማለት ነው። የሚገርምሽ ቤተሰቦቹ በጣም ማከብራቸው እዳ ያለብኝ አሁንም በየትኛው የምመሰክርላቸው በየትኛው ሚዲያ ማለት ነው። አርሰውኝ አስርገውልኝ ጠርተውኝ አርሰውኝ በስነ ስርዓት ልጄን የያዙልኝ ሰዎች ናቸው። ባለዳ ነኝ። የእነሱ ባለዳነት ልጃቸው ምንም ቢያጠፋ እንደ እንትኑ እንድቀበለው ያደርገኛል። በጣም ነው የሚወዱኝ። ሆነውልኛል። እንደ እንትኑ እንድንቀበለው ማለት ነገም ቢመጣ ትቀበይዋለሽ ማለት ነው። ነገም እንደዛ ሳይሆን ኖ፣ በዛ መልክ አይደለም። የእነሱ ጥሩነት የእሱን ክፋት ይሽረዋል ለማለት ነው። እነሱ በጣም ጥሩዎች ናቸው። እሱ ከእነሱ አልተፈጠረም በዚህ ዘንድ። ለምን ቤተሰብ ፈላጊዎች ናቸው እንጂ እሱን እቀበለዋለሁ ማለት አይደለም። የእሱ እዚህ ጋር ተዘግቷል ማለት ከእነሱ እንዴት ይፈጠራል? አንዳንድ ጊዜ ያለ አይደለ እነሱ ያደረጉን። አንድ ሰው ጥሩ ሲያደርግልሽ በእሱ እንትን የምትይዋለሽ። እንዴት ብዬ ልግለጽልሽ? የእሱ ክፋት የእነሱን መጥፎነት እንዳነሳ አያደርገኝም። በአጠቃላይ በጣም ጥሩ ሆነውልኛል። አሁንም ጥሩዎቼ ናቸው። እና ክፍለ ሀገር ሄጄ ደወለች ደግሞ ልጁ። አሁን እንደዛ ከሆነም በኋላ ወደ እንዳልክ ሚዲያ ወይም ለዚህ ደረጃ ያበቃኝ አንድ ነገር አለና ሄድኩኝ ክፍለ ሀገር ልጄን ላይ። ትልቁ ልጄ ክፍለ ሀገር ነው በነገራችን ላይ። ልወልድስ እንደወሰደው አላመጣውም። በጣም ነው የሚወዱት፣ በጣም ነው የሚያከብሩት። እና ላይስ እንደሄድኩኝ እዛ ደወለች። ልጁን ከከበደሽ ጥለሽው ነይ በአባቱ ቤት በአያቱ ቤት ልጃቸው ነው ብለሽ ካልሽ ስጫቸው አለችኝ። እግዚአብሔርን ነው የምልሽ። የትኛውን ስላት ያዘርሽውን እንደሆነ አሳድጊው አባቱን ፈልጊለት፣ ወይም ደግሞ አባቱ ነው ካልሽ ዲኤንኤ ታስመርምራ ታምጣ ብሎሻል። ይሄኛውን ግን ትልቁን ግን እዛው ጥለሽው ነይ አለችኝ። ከሆነም እንዴት ይሄንት ያለሽ አንቺስ ምን አገባሽ? ለዚህ ምክር ብቁ አይደለሽም። ናት እንዴ? አይደለችም። ማን ነው ይሄንን ያለሽ? ውሽማው? እሷ ውሽማው። ሁለተኛውን ልጅ እዛ ጥለሽው ነይ እናት አባቱ ጋር፣ ሶስተኛውን ደግሞ አባቱን ፈልጊለት። አዋ እሱና ያለች ይሄ ነው። ማን ፈቀደላት? ማን ፈቀደላት? እሱ ነው። እሱ ያላትን ነው እሷ የምትለው። ማለቴ እሱ ልጅ አይደለም ብሏታል። እሱ ያላትን ነው እንግዲህ እኔ ጋር እንትን እያለች አለ። እሱ ልጅ አይደለም ካላት እኮ ልክ ናት። በእሷ ቤት አይደለም አባቱን ፈልጊለት አለች። ልጄ ነው ካለች ዲኤንኤ አስመርምራ ትምጣ አለ። ስለዚህ እሱ ነው አሳልፎ የሰጠኝ ለማለት ፈልጌ ነው። ልጁ ጋር ጥርጣሬ ያለኝ ብሏል። ግን ቢሆንም እዛው ጥለሽው ነይ በአባቱ ቤት ይደግ በአያቱ ቤት። እኔ ጥልሽ ሰላም እንዲኖረው ነው፣ ሲወጣ ሲገባ እንዲረበሽብኝ አልፈልግም አለች። እውነቴን ነው። እዛ በቃ ከዛ በኋላ ይኸውልሽ ሰኞ መጣው፣ ማክሰኞን አረፍኩ፣ ሮብ እንዳልክ ጋር ሄድኩኝ። አማራጭ የለኝም። ምክንያቱም ነገ እነዚህ ልጆች ባለሁበት ጤንነቴ እንደነገርኩሽ ጥሩ አይደለም። ድንቅፍ ብል መግቢያ የላቸውም። ገብቶሻል?
እኔ አለርት በየ3 ወሩ እየሄድኩ እከታተላለሁ። ማለት ከወለድኩ በኋላ መውጣት አለበት ብለው የነበረ እኔም አልተመቻቸልኝም እና ያው ካለው ሁኔታ ከሰማሽኝ ታሪክ አንጻር አልሄድኩም። ግን በየ3 ወሩ እየሄድኩ አልትራሳውንድ እንድታያለው ማህፀኔ ላይ ነው እጢው እና ሁለተኛ ልጃችሁ እንደተወለደ ቅጥቅጡ በጣም እየተበላሸ ስለተቸገራችሁ መተዳደሪያችሁ ሸጠውና በተሸጠበት ብር ሌላ አዲስ ቅጥቅጥ ለመግዛት ስለማይበቃ ብሩ አረብ ሀገር ሰርተሽ የገዛሽውን መሬት ሽጪና ጨምሪልኝ ሲልሽ እምቢ ስላልሽ ቤተሰቦቹ የራሱ ቤተሰቦች ጨመሩለት። የራሱ ቤተሰቦች ጨምረውለት ገዛና አንቺ አልሸጥም ነው እንጂ ያልሽው አስይዤው ከባንክ ተበድሬ እሰጥሃለሁ ብለሽ ነበረ። አንቺ ባንኩ ፕሮሰሱን እስኪጨርስልሽ መሬትሽን ይዞ እስኪያበድርሽ ድረስ ቤተሰቦቹ ሞሉለትና ገዛ። ከገዛ በኋላ አንቺም ባንኩ ብር ሲሰጥሽ 70,000 ብር ስቲከር ለማስቀየር ምናምን ለተለያየ አበደርሹ ብድር። ከዛ በኋላ እሺ ታዲያ ይሄ ከነበረ ችግሩ ኦልሬዲ ቅጥቅጡ ከተገዛ ትዳራችሁ ለምን በሰላም አልቀጠለም? ከዛ በኋላ ችግሩ ምን እንደው ችግሩ ምንም እስካሁን አላውቅም ሀውዬ። በቃ ችግር የተፈጠረው ከዛ በኋላ ነው። እኔም በልጁ ቢዚ ነኝ። እንደዛ ከሆነ ባለቤትሽ ስንት ጊዜ ነው አንድ ቤት ኖራችሁ ከዛ በኋላ በስራ ምክንያት ለሰላሙ ሌሊት ሲመጣ ዱርዬዎች እንዳያጠቁት፣ ሌቦች እንዳያጠቁት አደጋ ፍራቻ ቤት ተከራይቶ ሌላ ቦታ እናንተ ቤት የምትኖሩበት አንቺ ባለቤትሽ ልጆች የምትኖሩት ገጠራማ ቦታ ስለሆነ ወደ ከተማ ቤት ተከራይቶ ብቻውን መኖር የጀመረው ከዛ በሳምንት አንዴ ነበር ይመጣል ያልሽ? ከምን ከዛ በሳምንት አንዴ ነበር ይመጣል ያልሽ? ኖ ስራ ሳይሆን በሳምንት ሳይሆን ስራ ባለበት አሁን ነገ ስራ የሚወጣ ከሆነ ሌሊት 9 ሰዓት ነው ከቤት የሚወጣው። ገብቶሻል? ነገ ስራ የሚወጣ ከሆነ ሌሊት 9 ሰዓት ከቤት ሲወጣ ያለው አካባቢው ጥሩ አይደለም። ከዛ ፍራቻ እዛ ቤት ሄዶ ያድራል። ያንን ቤት የተከራየው ለብቻው አይደለም። በነገራችን ላይ ሌሎችም ቤተሰቦቹ የእህቱ ልጆች ምናምን ጓደኞች ሳይሆን ቅርብ የሆኑ ዘመዶች የእህት ልጆች አሉ። አዎ ነግረሽናል እኮ እዛ ለመኖር ታዩ ብቻውንም ሆነ ከዘመድ ጋር ችግር የለም። ብቻ ከቤቱ ከሚስቱና ከልጆቹ እርቆ መኖር የጀመረው ሚኒማል መቼ ነው? ሁለተኛ ልጅ ከተወለደ ነው ሳይወለድ? የመጀመሪያ ሁለተኛ ተወልዶ የ5 ወር ምናምን ሆኖ። ኦኬ ሁለተኛ ልጃችሁ ተወልዶ ሚያዚያ ተወልዶ ጥቅምት ላይ ነው እንደዛ ያደረገው። እና በአካባቢው ግን በሰዓቱ በጣም አስቸጋሪ ነበረ አካባቢው ማለት ነው። ኦኬ እኮ ሰላም ስለሌለ ባለቤትሽ ጥቅምት 2015 ቤት ተከራይቶ ሌላ ቦታ ከተማ ጋር መኖር ጀመረ። ሌሊት ስራ ያለው ቀን ሌሊት ሲወጣ እንትኖች ሌቦች፣ ዱርዮች እንዳይተናኮሉት ለሴፍቲ ወጥቶ መኖር ጀመረ። እዛ ወጥቶ መኖር ከጀመረ በኋላ በሳምንትም ወይም ደግሞ ስራ በሌለው ሰዓት ቤት ይመጣል። አዎ እሺ። ታዲያ እንደዛ ከሆነ ባህላችሁ ንፋስ መግባት ችግር መፈጠር የጀመረው በመኪናው በቅጥቅጡ ምክንያት መሬትሽን ሽጠሽ ብሩን ስላልሰጠሹ ነው ወይንስ እሱ ከቤት ውጭ መኖር በስራ ምክንያት ከቤት ውጭ መኖር በመጀመሩ ነው? በቅጥቅጡ ምክንያት ነው። በቃ ችግሩ የጀመረው ወይም ቅሬታ ያደረበት ቅጥቅጡ ተሽጦ ሌላ ቅጥቅጥ ከተገዛ በኋላ ወይም ይሄ እህትየዋ ማለት ነው እንዳለችው እኔ ያልኩት ማለት ነው በዚህ ተበድሬ ከሰጠው ብያለሁ። ሀቡ በዛ ቤት ተበድሬ ነው የምሰጠው። እኔ ከ1 2 ወለድኩኝ። ገብቶሻል? ይሄ መኪና ነው ያልኩት እንጂ መኪናው አንድ ነገር ቢሆን ነው እንጂ እኔ ባሌ አንድ ነገር ቢሆን አላልኩም። አየሽ የአማርኛ እንትን ያለ ማለት ችግር ነው። ይሄ መኪና እሷም እኮ ያለችው እኔ ተረድቻለሁ። አሁን አትፍሪ፣ ህዝብ ከጎንሽ ነው። እሺ እሷም እኮ ያለችው ስልኩ ላይ ስፒከር አድርጎ ጋዜጠኞች ጠይቃት፣ መኪናው የሆነ ነገር ቢሆን እኔ ብሬን ማን ነው የሚመልስልኝ? አንቺ እኮ ትክክል ነሽ። አንቺ አረብ ሀገር ለፍተሽ ያመጣሽው ገንዘብ ነው። ይኸው ዛሬ እሱ ዛሬ ሄደ። መሬቱን ሽጠሽ ብር ሰተሽ ቢሆን ኖሮ ወይ ከመሬትሽ አልሆንሽ ወይ ከባልሽ አልሆንሽ። ገባሽ? አሁንም እኮ ዕዳ ላይ ትክክል። በቃ እሱን ነው የፈራሁት የነበረው። አሁንም እኮ የባንክ ዕዳ ላይ ነው ጥሎሽ ሄደው። ምንድን ነው የባንክ ዕዳ ላይ ነው? ቆይ አንዴ ሀሳብሽን ሰብስቤ። እሺ ከቅጥቅጡ በኋላ መሬትሽን ሽጠሽ ቅጥቅጡን ስላልገዛሽለት ተለወጠ። ተለውጦ ግን ሀሳቡ ባህሪው ቢቀየርም እቤት ይመጣል።
ለዛ ነው መቼም ሶስተኛ ልጅ በንፋስ አይወለድም፣ ቤት ይመጣል አይደል? ስለዚህ በሰላም አብራችሁ ታሳልፉ ነበር ቤት በሚመጣ ጊዜ በጣም ደስ በሚል ሁኔታ። እሺ ታዲያ ውሽማው ደግሞ እርቅ ማዕድ ላይ ቀርባ ቤት ስለማይመጣ ጎረቤቶች ምናምን ባሏ ከቤት ጠፋ እንዳይሏት ብላ እሱ ስንት ወር ቤት ያልመጣውን ልብሱን የተቀመጠ ንጹህ ልብሱን አጥባ ታሰጣ ነበረ። ጫማውን ደግሞ በር ላይ ታስቀምጥ ነበር። ጎረቤቶች ባሏ መጥቷል እንዲሉ ፈልጋ እና እኔ ደግሞ ለሰው ነው የምትኖሪው እያልኩ መክራት ነበረ ያለችው ምንድን ነው? ይሄ ከሰኔ በኋላ ነው። አሁን ሶስተኛ ልጅን ከወለድኩ በኋላ ከሰኔ በኋላ አልመጣም። ገብቶሻል? በዛ ክፍተት ነው። በዚህ አሁን ክረምቱን ሙሉ አላደር ከሰኔ በኋላ ወልጄ ተኝቻለሁ አይደል? እሱ አልመጣም። እኔ ደግሞ ምንም አይነት ክፍተት እንዲመጣብኝ አልፈልግም። ማለት ቤተሰቦች እኔ ወልጃለሁ ይመጣሉ። ሁሉም የየራሱ አስተያየት አለው አይደለ? የታለ ጥላሁን ክርስትና ደገስኩኝ፣ እሱ የለም። ወንድሞች የማገዙኝ ቤተሰቦች የመጡ የታለ ስራ ወጥቶ ነው። ምክንያቱም ለምንም ያለሁበት ሁኔታ ሀውዬ ለምንም አይበቃም፣ ለሽምግልና አይመችም። ወልጄ ተኝቻለሁ። በቃ በዚህ ባለው ክፍተት ባለው ሁኔታ ምንም አይነት ክፍተት መፍጠር አልፈለኩም። ጎበዝ፣ አንቺማ ትዳርሽን ለማግኘት ነው ለማዳን ነው። ቆይ ግን እኮ አሁን እሱ ምን ነበር የሚሸሽ? ለምሳሌ ቤተሰቦችሽ አንቺ ክርስትና ላይም ሳይገኝ ሲቀር ለዘመድ አዝማድ ያው ስራ ነው ኖርማሊ የክፍለ ሀገር ሹፌር ምናምን ስለሆነ ሄዶ ነው ፊልድ ወጥቶ ነው ስራ ነው እያልሽ ትሸፍኝለታለሽ። ገበናውን አትናገሪበትም። ለሱ ግን ስታወሩ ብቻችሁን ለምንድን ነው የማልመጣው ነው የሚልሽ? ስራ ነኝ ምንም አይነት እንትን የለውም። የሚገርምሽ ነገር ማለት ነው ስልክ ይደውላል ወይ ደግሞ ልጁ ሲፈልግ ስልክ ደውልለታለሁ። በተለይ ልጁ ሲያለቅስ ወይ የሆነ ነገር ሲሆን ማሳበቢያ ልጁ ነው፣ እደውልለታለሁ። እሱ ጋር ሲደወል ነው የሚረጋጋው ልጁ ማለት ነው። ለምንድን ነው ብዬ እንድጠይቀው አይፈልግም፣ ይዘጋል ጆሮዬ ላይ። ሲፈልግ ደግሞ ብላክ ያደርገዋል ስልኩን። ገብቶሻል? ብላክ ያደርገዋል። እኔ አስቢ አራስ ነኝ፣ እንደገና ይሄኛው ልጅ አለ። ያው እኔ ለእሱ ቢሓጅ ምንድነው ቢሓጅ እሱ ለእኔ ያስፈልገኛል። ግን እንደዛ ሆኖ ስደውልለት ወይ ቴክስት አብዛኛውን ቴክስት ነው ምልክለት፣ ስልክ ብላክ ስለሚያደርገው ስለማያነሳልኝ። ሁለቴ ደውልና ስልክ ካላነሳልኝ ብላክ ያደርገዋል። ከዛ ቢዚ ይላል። ቴክስት ልክለታለሁ። እንደዚህ ሆኗል ያለውን ነገር ቴክስት ልክለታለሁ ወይ ይደውላል። የሆነ ነገር ሰምቶ የራሱን እንትን የተጠየቀውን ብቻ ሰምቶ ይዘጋል እንጂ እንደዚህ የሆነ ዲስከስ አልነበረንም። በቃ ችግሩ የመጣው ሶስተኛ ልጅ ከተወለደ በኋላ ነው። ትልቁ ችግር የመጣው አለመግባባት፣ አያወራም። እሺ ሶስተኛ ልጅ ማርገዝሽን ምን አለ? በጣም ተደሰተ። እሺ ለአንቺ ታዲያ ልጆች አይደሉም ያለሽ ለመጀመሪያ ጊዜ መቼ ነው? ለእኔ አላለኝም። ለአንቺ ሳይልሽ ነው ቀጥታ ሚዲያ ላይ ወጥቶ እርቅ ማዕድ ላይ ሲቀርብ የኔ ልጆች አይደሉም ያሉ? እሱም አላለኝም። አሀዊ አላለኝም፣ ለእኔ አላለኝም። ልጅቷ ናት አንገበገበችኝ። ለእኔ ሳይለኝ አዎ የማደግ ባህሪ ያለው እና ሰርጀሪ ይሰራ ብለው ነበር። የመጀመሪያ ልጄ ላይ ነው እጢው የታወቀው እና ከዛ በዚህ ሁኔታ አንድ ነገር ብሆን ልጄ መግቢያ ያለው እንዴ የለውም። በዚህ ሁኔታ ባለሁበት አልጋ ላይ እንኳ ብተኛ ታምሜ ብተኛ እንኳ በዚህ ሁኔታ ልጄ አባት የለውም። እሷ ባለችው ዘንድ ማለት ነው እንግዲህ ሚስት ነኝ እያለች ነው ፍቅረኛ ነኝ እያለች እያወራችኝ እስከሆነ ድረስ እኛን አትረብሽኝ፣ ታዩ እንዲረበሽብኝ አልፈልግም። በቃ የዚ አይነት ወሬ ነው ከሶስተኛ ስልኳ ላይ በጣም የሚያበሳጭ ብዙ ወሬዎች አሉበት። አትረብሽው በቃ ታዩ እስከምትለኝ ድረስ ማለት ነው። ልጆችን ሰብስቤ ይዤ መጣሁ። እዛ ምንም አላወራሁም። የሚገርምሽ ነገር እዛ ቤተሰቦቹ ጋር ማለት ነው ምንም አላልኩም። አፌን እንደያዝኩኝ ልክ አሁን በቀደም ዝም እንዳልኩት ዝም ብዬ መጣሁ። ቀጥታ እንዳልክ ጋር ሄድኩኝ። እንዳልክ ያለው ይሄ ነገር ነው ስለው እሺ በቃ ዲኤንኤው እናሰራለን ይኸው በዚህ መሰረት ብሎ ወደዚህ ሚዲያ መጣው። ይሄ ነው ያለው ነገር እንጂ እሱ ፊት ለፊት ልጅ አይደለም አላለኝም። ሚዲያ ላይ ግን ተናግሯል አስረግጦ። ለእኔ ግን አይኔን አይቶ አይኔን እያየ ልጄ ነው አላለኝም። ክፍለ ሀገር ሄድኩኝ። እህቱ ቅሬታ አለኝ
ብላ ነበር እንዳልክ ላይ ከሰማሽ ማለት ነው። ለምን ለሀረግ ሁነንላታል ቅሬታ ቅር ብሎኛል ያለችው ትክክል ልትሆን ትችላለች፣ በእሷ በተረዳችበት መንገድ ማለት ነው። እኔ ደግሞ ክፍለ ሀገር ልጁን ይዤ ስገባ የእነሱ ሀገር ባህልና ደንብ አለው። ወንድ ልጅ ይዘሽ ስትሄጂ የሆነ ናቸው እናትና አባቱ ጋር በጣም ነው የምትንከባከበው፣ በጣም ነው የምትወደው፣ አዝላው ነው የትም የምትሄደው። እና ጥላሁን የኔ ነው ካለሽ አለች ከተቀበለሽ እንኳን የእኛን እንኳን ዘሬን የሰው ዘር እፈልጋለሁ ሰው እፈልጋለሁ ነው ያለች። ይሄ ማለት ቤት ቤት እየገባ ለቤተሰቦቹም ተናግሯል ከእሷ ጋር ግንኙነት የለኝም ብሎ ማለት ነው። አባባም እንደዛው ነው ያሉት። እናንተ ተስማሙ እንጂ እኔ ልጆቼ ደስ ይለኛል። እማየም እንደዛው። እኔ እህቱ ያልኩት ከዚህ እህቱም ይሄንን ብላኛለች። አዎ ብላኛለች። አሁንም የምናገረው ነገር እህቱ ጥላሁን ከተቀበለሽ የኔ ነው ካለሽ እንኳን የራሳችን የእኛን ዘር እንኳን የእኛን ደም የሌላ ሰው እንፈልጋለን፣ ልጅ እንፈልጋለን አሉኝ። እኔም ከውሃ የጸዳ እጃቸውን ይዤ ገብርኤልን አባዬ ከውሃ የጸዳ ንጹህ የልጃችሁ ደም ነው እንደ እጃቸውን ይዤ ነው እንደዚህ ብዬላቸው የመጣሁት። ከዛ ቀጥታ ወደ አላማ ሌላ አማራጭ የለኝም። በግሌ ማድረግ አልችልም። እናት ነኝ፣ ስራ የለኝም። ካለው ነገር በሙሉ እንደምታየው ነው፣ እንደምትረጁ ነው። ቀጥታ ያለኝ አማራጭ ሚዲያ ላይ መሄድ ነው። ለእንዳልኬር ያለውን ነገር አስረዳሁት። በዚህ መልኩ እዚህ ደረስኩኝ እልሻለሁ። እሺ ቤተሰቦች ኦልሬዲ አብሮት ናቸው። የእሱ ቤተሰቦች ደውሎ ማንም ሰው ይቅርታ ብለው ውጤቱ ሶስቱም የእሱ ልጅ በመሆናቸው ይቅርታ ስለጠረጠርንሽ ብሎ ይቅርታ የጠየቀሽ አካል የለም? በፍጹም በፍጹም። ጥሩ እሺ፣ አንዴ ዋትሳፕ ቼክ አድርጊልኝ። እሺ ይሄ ከኩዌት የመጣሽ መሬቱን ነው አሁን ለባንክ ያስያዝሽው መሬቱን ነው ያስመለሱልሽ ወይስ ሌላ ቤት አለሽ? ነው ቤቱን መሬቱን ገዝቼው ቤት አለው ማለት ያው ጭቃ ቤት ማለት ነው። 2 ክፍል ቤት ነበረው። ለወንድሜ ውክልና ሰጥቼው ሄድኩኝ። በዛ አለመግባባት ተፈጠረና አንድ መሬት ነው ያላት ኩዌት ሰርታ የገዛችው መሬት ነው። ስንት ካሬ ነው መሬቱ? 200። ኦኬ አሁን ባንክ ይዞታል አይደል? ልዳሽ ስንት ነው የባንክ ዳሽ? የባንክ ዳ የተበደርኩት 500 ሺህ ብር ነው። 430 ሺህ ብር ነው። አልገባኝም። 1 ሚሊዮን ብር ተበደርሽ ከባንክ 200 ካሬ ሜትር መሬትሽን አስይዘሽ ከዛ ተመልሻለሽ አይደለ? 18 ሺህ ብር በወር 18 ሺህ ከሳንቲሞች እያደረኩ መለስኩኝ እና ይኸውልሽ ዲጂታል 2013 ነበረ ካርታው የተሰራልኝ ማለት ነው። ያው እራሱ መሬቱ እንዳልክ ሲያስመልስልኝ 2013 ካርታው ተሰራልኝ። አሁን ደግሞ 2018 ሌላ አዲስ ዲጂታል ካርታ እየተባለ ነው አሁን በኢትዮጵያ ማለት ነው። ገብቶሻል? ስለዚህ በወር 18 ሺህ ብር 130 ሺህ ብር ቀረብኝ እዳው ማለት ነው። አሁን ታናሽ እህቴ በእዳ ተይዟል ያልሽ ነው። እዳው አለብኝ ግን እንትኑን አወጣው ካርታውን ከዛ ከባንክ ማለት ነው። እህቴ ያለች ታናሽ እህቴ ዱባይ 4 ዓመት ቤሩት ደግሞ 3 ዓመት ሰርታ ነበረ። እኔ ኩዌት እያለው ነው ወደ ቤሩት የወሰድኳት ማለት ነው የዛሬ 8 ዓመት። አሁን እሷ ሰርታ ወደዚህ ስትመጣ አሁን 2018ቱ ካርታ ዲጂታላይዝድ ሲደረግ ኮርዲኔት ምናምን ተብሎ 37 ሺህ ብር ጠየቁኝ። የግብር የምናምን ተባለና አዲስ ካርታ ነው የሚሰራልሽ በአሁኑ እንደ ሸገር ሲቲ ተብሎ ማለት ነው። ስለዚህ ከባንክ ካርታው ያስፈልጋል። የተያዘው ካርታ እዳውንም ካልከፈልኩኝ ባንክ አጫርቶ ይሸጠዋል። እንትኑም ደግሞ ሰርተው ይጠሩሻል ካርታውን ማለት ነው። መተው ለክተው አይደለም የሄዱት፣ መተው መስከረም ላይ ለክተው ሄዱ። አሁን ባለፈው ህዳር ላይ ካርታው ተሰርቶ አልቋል፣ ነይና መክፈል ማካተት ያለብሽን 13 ካሪ ናት። ትርፍ አለ ኮርዲኔቱ ከፊትና ከኋላ ተባዝቶ እሱን ክፈይና ካርታሽን ውሰጂ ተባልኩኝ። አዲስ የተሰራውን ካርታ ግን የምወስደው
ባንክ የያዘውን ካርታ ስመልስ ብቻ ነው ይቀዱና ፋይል ያደርጉታል። በምን አድርጌ ልውሰደው? ስለዚህ ቤቱንም መንግስት አጫርቶ ባንክ ከሚሸጥብኝ ያለኝ አማራጭ እህቴ አረብ ሀገር 7 ዓመት ማለት ነው 4 ዓመት ዱባይ ሰራች፣ 3 ዓመት ደግሞ ቤይሩት ሰራች እና ኢትዮጵያ ናት ያለችው። የሆነ ነገር ልሰራበት የፈለገችውን ብር ባንክ ከሚሸጥብኝ ካርታውን አዲሱን ዲጂታሉን ሊያዘው እና ሽጬ እሰጥሻለሁ። የተሻለ ነገር ደግሞ ካገኘው ከእሱም ጋር ሰላም ተፈጥሮ ካገኘው ብሩን እሰጥሻለሁ ብዬ ካርታው አሁን የእሷን ብር ወስጄ መልሼ ዲጂታሉን ካርታ አሰርቻለሁ ነው የምልሽ እንጂ እዳው እንዳለብሽ የባንክ ሳይሆን የእህትሽ እዳ ነው ያለብሽ አሁን። ጥሩ እሺ። አንቺ ታዲያ ብሩ ከባንክ የተበደርሽውን 70 ሺውን ለባልሽ ከሰጠሽው 430 ሺውን ምን አረግሽበት? እሺ የተወሰነውን ታከምኩበት። ሕክምናዬን አልጨረስኩም በሰዓቱ። የመጀመሪያ ልጅን ስወልድ ነው እጢው የተገኘብኝ እና ዲስክም ጨርሻለሁ በየቦታው ስለ ውሃም እየሄድኩኝ በቃ መታከም ስለነ የቀረውን ግን 200 ካሬው መሬት ነው ብዬሻለሁ። ጭቃ ቤት አለው፣ 2 ቆርቆሮ ቤት ነው ያለው። ፊዚዮቴራፒ ምናምን እያደረኩኝ ታከምኩበት በሰዓቱ እና እንደዛ ነው። እሺ ከባንክ የተበደርሽውን ግማሽ ሚሊዮን ብር 70 ሺህ ብሩን ለባልሽ ሰጠሽው፣ 430 ሺህ ብሩን ግማሹን ታከምሽበት፣ ግማሹን መሬትሽ ላይ የቆርቆሮ ቤት ሰራሽበት። ትክክል? አዎ አጥሩን በቃ ያለውን ቤቱን አያስተካከልኩበት። እዛ እየኖርኩ ነበር። አሁን ቤቱን ማን እየኖረበት ነው ታዲያ? አሁን እኔ ነኝ እዛው የምኖርበት። እዛው ነው የምኖረው። እዛው ነው የገባ ነው። እሱም እዛው ነው የሚኖረው እኮ በፊት ማለት ነው። ውጣ ያለችን ሳይል በፊት እዛ ነው ተጠቅለን የገባ ነው። እዛ ነበር የምንኖረው እዛው ቤት። ኦኬ እሺ። እና ታዲያ አሁንም እዛው ነው የምትኖሪው አንቺ? በራስሽ መሬት ላይ በራስሽ መሬት በራስሽ ቤት ነው እየኖርሽ ያለሽ? ጥሩ በጣም እሺ እሺ። እና ዋን ሰከንድ ብላ አትጠፋሽብኝ። የሆነ ጥያቄ አይምሮዬ ላይ ነበረ ጠፋ። ቤትሽ ላይ እየኖርሽ ነው ብለሽ? አዎ። እና ያደረጉልሽ ነገር አለ? ተምር ላይ ስቴቶች ምን አረጉልሽ? ምን ሰጡሽ? ምንም። ምን አሉሽ? ማስታወቂያ ብቻ ነው የሰራው እንጂ ምንም አላናገሩኝም። ጭራሽ ምንም አይነት እንትን የለኝም። ማስታወቂያውንም የሰራላቸው ጋዜጠኛው ነው እኮ። ማስታወቂያ ነው ሲሰሩ ያየሁት እንጂ ምንም ሲመጡ የሀረግን ታሪክ ሰምተን በጣም ስላሳዘነችን እሷን ለመርዳት ነው እዚህ የተገኘ ነው አሉ። ከዛ ተገኙና ከዛ በኋላ ደግሞ ግን የእነሱን የባለቤትሽና የውሽማውን ንግግር ከሰሙ በኋላ ቆይ አሁን ልናስብበትና ልንመካከር ይገባል ለማን መርዳት እንዳለብን ብለው ሄዱ። ሰር የለም በአጠቃላይ ምንም ያሉኝ ነገር የለም። ምንም ሸርም ሸርም በምትይው ጥሩ መጥፎም ሀሳብ አልነበራቸውም ከኔ ጋር እኮ። በኋላ ለእኛ ተገልብጠው አይተናል ከመጡ በኋላ ሜቢ ተምር ሪስቴት የሙስሊም ስለሆነ እሷ ሙስሊም ስለሆነች ወደ እሷ ተገልብጠው ሊሆን ስለሚችል ይሄ ግን ትክክል ስላልሆነ ለመርዳት የመጣችሁት አካል ሀረግን ነው ለመርዳት የመጣችሁት። ከመጣችሁ በኋላ የዘይነብ የውሽሚት ዘይነብ እና የባለቤቷን ጥላውንን ንግግር ስትሰሙ ከነሱ ንግግር በኋላ ከዚህ በኋላ ማሰብ ይጠበቅብናል። ሄደን ከማኔጅመንት ጋር ምናምን መመካከር አለብን። ከዛ በኋላ እናሳውቃለን ማንን መርዳት እንዳሰብን ብላችሁ ነው ያላችሁት። ሰውን ለመርዳት ምን ልታደርጉላት እንደነበረ አናውቅም። ትልቅ ነገር ጠብቀን ነበረ ከተምር ሪል ስቴት። እነሱ ግን እነዛን ኢንተርቪው ከሰሙ በኋላ እናስብበትና እናሳውቃለን ብሏል። እንዲያሳውቁን እንጠብቃለን። እኛም መልሳቸውን እንጠብቃለን። ለአንቺ ምንም አላሉኝም። ምንም ለአንቺ ምንም ያሉሽ ነገር የለም? ምንም አይነት ኮንታክት የለኝም እኮ ዝም ስላሉ እኛ እንጠብቃለን መልሳቸውን። ሚዲያ ውስጥ ምንም አላሉሽ? ከእርቅማድ ተደውሎልሽ ምንም አልተባልሽም? በሪል ስቴቱ ዙሪያ ማለት ነው? አዎ ተምር ሪል ስቴት ሊረዱሽ ነበር። በስነስርዓት ስምሽን ጠርተው ሀረግን ታሪኳን ሰምተን በጣም ስላሳዘነችን እሷን ለመርዳት ነው እዚህ የተገኘ ነው ብለው ተናግረዋል ተምር ሪል ስቴቶች። ከዛ በኋላ እሺ ቁጭ በሉ አሉ። ቁጭ አሉና የባልሽንና የባልሽን ውሽማ ንግግር ከሰሙ በኋላ ከነሱ ንግግር በኋላ ምን አሉ? አሁን ጉዳዩ ስለተቀየረ ማንጋ ሀቅ እንዳለ ስላላወቅን ማንም መርዳት እንዳለብን ተመካክረን ከማኔጅመንቱ ጋር
መልሰን እንመጣለን ብለው አፈገፈጉ። አንቺን ለመርዳት ነበር መጀመሪያ የመጡት፣ ሀረግን ለማገዝ። ኢንተርቪውሽን ፓርት ዋንን ሰምተን በጣም ታሪኳ ስላሳዘነችን ልናግዛት የመጣ ነው ብለው ቁጭ ብለው እዛ ጋር ደህና የባልሽን ጭራሽ ደግሞ እንዳልክ ደግሞ እኔ በጣም እንዳልክ አድናቂው ነኝ። 10 ዓመት እከታተለዋለሁ እርቅ ማዕድ ላይ ኢቨን ማለት ነው። እኔ ሶሻል ሚዲያም ሳልጀምር ዩቱብ ላይ እርቅ ማዕድ ላይ የሚቀርቡ ታሪኮችን እየሰማው ነው። ቤት ውስጥ ስራ ምሰራው፣ ቤት ሳጸዳ፣ ልብስ ስተኩስ ከመዳም ቤት ጀምሮ ማለት ነው። የዛሬ 10 ዓመት ጀምሮ እኔ እርቅ ማዕድ እከታተላለሁ። በጣም ነው እንዳልክን እማደንቀው። ሁልጊዜ ለተጎዱ ሴቶች ሁልጊዜ ለሴት ነው። ኢቨን ወንድ ሆኖ ግን የሚያደላው ለሴት ነው። በጣም ነው ማደንቀው። ግን አሁን አንቺ ላይ ግን የተሰራው ነገር አንደኛ የባልሽ ውሽማ ዲስሪስፔክት ስታደረግሽ አልተከላከለልሽም፣ ፕሮቴክት አላደረገሽም። እሱን አምነሽ እሱ ስቱዲዮ ላይ ቁጭ ብለሽ እሷ እንደዛ ከፍ ዝቅ ስታደርግሽ ስቶፕ አላላትም፣ አላስቆማትም። ሊያስቆማት ይገባ ነበር። ሁለተኛ ነገር ደግሞ ተምር ሪልስቴቶች አንቺን ለማገዝ መጥተው ሲገለበጡ ምን አላቸው? በቃ እሺ አስቡበትና ስትወስኑ ይኸው ይህም የዘይነብ ቁጥር ነው ደውላቸው አናግረው ብሎ ጭራሽ የባልሽን ውሽማ ቁጥር ሰጣቸው እዛው ኢንተርቪው ላይ። እድሉ የመጣው ላንቺ ነበረ። እሱ ላይ ወደ ዘይነብ የማዳላትን አይተናል። ለዛም እኔ ሊንኩን 10 ምናምን ሺህ ህዝብ ያለበት ቴሌግራም ቻናሌ ላይ ሊንክ ብዬ ኮመንት ጽፌ በጣም ብዙ ሺህ ሰው ኮመንቴን ኮፒ አድርጎ እዛ ላይ ኮመንቴን ኮፒ ፔስት አድርጓል። ድምፅ ሆነንሻል። ያ ሁሉ ኮመንት ሲበዛ እርግጠኛ ነኝ ኮመንቱን አይቶ። እኛ ግን ደውሎ ብቻ ይቅርታ እንዴት ሳይሆን የምንፈልገው እንትኑ ላይ ቻናሉ ላይ አረ ስለ አንቺ ስምሽን ጠርቶ የዛኔ ስትናገራት ምንም ስላላልኩኝ ይቅርታ እንዴት ነው የምንፈልገው። ዘይነብም ደግሞ መታ ይቅርታ እንድጠይቅሽ እኔ ፎቶዋን ከመለጠፌ በፊት አድራሻዋ፣ ታሪኳ፣ ሁሉ ነገሯ ደርሶኛል። ፎቶዋም እጄ ላይ ገብቷል። ፎቶሽን ከማውጣቴ በፊት ነይና ሀረግን ይቅርታ ጠይቂያት እላታለሁ። ምክንያቱም እዛ ጋር የተናገረችሽ ነገር በጣም አሳፋሪ፣ አስነዋሪ፣ የሰውን አንቺ ሰው ናት ብለሽ አምነሽ በውስጥ በስልክ ያወራሽላት ነገር ቁጭ አርጋ አንቺን እዛ ጋር ባልሽ አይወድሽም፣ ባልሽ እኔን መርጦ ነው ወደ እኔ መጣው፣ እኔን መርጦ ነው፣ አንቺ ራስሽን ስለማጠብቂ ነው፣ አንቺ እንደዚህ እንደዚህ ብላ መናገሯ ፊቷ ስለተሸፈነ ነው። እንደዛ የልብ ልብ የተሰማት አንቺ ፊትሽ እየታየ ነበር ቁጭ ያልሽ ኢንተርቪው ላይ። እሷ ፊቷ ስለተሸፈነ ማንም አያቀኝም፣ እንደፈለግኩኝ ዲስሪስፔክት ባደርግ እንደፈለግኩኝ ብናገር ማንም አያቀኝም ብላ ስላሰበች ነው። ከማንም ደግሞ ማምለጥ አይቻልም። ፎቶዋ ደግሞ እኔ ደርሶኛል። ካላመንሽ እልክልሻለሁ ዋትሳፕ ላይ። ሚዲያው ፎቶዋን ቢደብቅ አንሻ አብሯት ስላለ አትጨነቂ። እሱን ቆርጦ ማውጣት ይቻላል ሲፖሰት። እሺ ደስ ይለኛል። እሺ መጀመሪያ ጠይቃትና ራሷን ፎቶዋ ሳይወጣ አንቺን ይቅርታ የምትጠይቅሽ ከሆነ እንደዛ ዲስሪስፔክት ስላደረገችሽ ይቅርታ የምትጠይቅሽ ከሆነ ፎቶ አይወጣም። እሷ ሚዲያው ፎቶ ይሸፍኖልኛል ብላ ነው እንደዛ አፏን ስከፍትብሽ የነበረው። እና እኔ ደግሞ በጣም ያዘንኩት አንቺ ራስሽን ልትከላከይ ስላልሞከርሽ፣ ለራስሽ ስላልቆምሽ በጣም አዝኛለሁ። ለሌላ ጊዜ ግን ለራስሽ መቆም መማር አለብሽ። አይ አይደለም ምን መሰለሽ፣ አንቺ አንደኛ የባልሽን ውሽማ እንደዛ መለማመጥ ሽሩሩ ብሎ መያዝ ትዳርሽን አያድንልሽም። ገባሽ? ሁለተኛ ነገር ደግሞ እንደዛ ዲስሪስፔክት ስታደርግሽ ጋዜጠኛው ባይቆምልሽ አንቺ ለራስሽ ልትቆሚ ይገባል። ስታፕ ማለት ነበረብሽ። ዝም ብለሽ ማዳመጥ፣ አንገትሽን እየነቀነቅሽ ብቻ ዝም ማለት አልነበረብሽም። እንደገና በኋላ የእሱ ልጆች መሆናቸው ከታወቀ በኋላ ወዲያው ወደ ሴጣንነት ተቀይራ እንደዛ ስትወርድብሽ ማስቆም ነበረብሽ። ገባሽ? አንቺ ጠንካራ ስትሆኝ ነው ጠንካራ ልጆችን ማሳደግ የምትችው። በመለማመጥ ምንም አይገኝም። ያበጠው ይፈላል። ገባሽ? አንድ ጊዜ ነው እዚህ ምድር ላይ የምንኖረው። ማንም ከማንም አይበልጥም። ገባሽ? ማንም ሰው እዚህ ፈጣሪን የፈጠረን እንድንኖርም እንድንሞትም የሚፈቅደው ፈጣሪ ብቻ ነው። ፈጣሪ ያንቺ ያለውን ነገር ማንም መውሰድ አይችልም። በቃ ይህ ሰውዬ ያንቺ አይደለም፣ ሄዷል፣ ጥርግ ይበል፣ አይጠቅምሽም። ለክፉ ቀን አብሮሽ ያልሆነ ሰው፣ ሚዲያ ላይ ወጥቶ ያዋረደሽ ሰው፣ ያልሆንሽውን ስም የሰጠሽ ሰው ነገም ቢመጣ አይጠቅምሽም። ኔቨር ኤቨር። ገባሽ? ይህ ሰውዬ አሁን ሚዲያ ላይ ስትወጪ ህዝብ ከጎንሽ ሲቆም ስትረጂ ሲያይ ይመጣና ልጆቻችንን አብረን እናሳድግ ይልሻል። አንቺ ግን ስትሮንግ ፐርሰናሊቲ ስለሌለሽ ደግመሽ ትቀበይዋለሽ። ለምን? እሱን ላለማጣት ውሽማውን ስትለማመጪ ነበር። እባክሽ ተይልኝ ልጆቼ ላሳድግ ስትያት ነበር። እሷ ደግሞ የልብ ልብ ተሰማትና ጠገበች።
ገባሽ? አንቺ ስትለማመጫት እና ገባኝ እሱ ከፈለገ ምናምን ምናምን አለች። እሱን እንድታገኙ እድል እንኳን ሳትሰጥሽ እሷ አለቃ ሆነች፣ አንቺም ላይ ባልሽም ላይ። ይሄ ደግሞ የሆነ ባልሽ ስለፈቀደላት ነው። ማንም ሰው ዝቅ ካላልን፣ አዎ፣ ስለዚህ ማንም ሰው ዝቅ ካላልን አናታችን ላይ አይወጣም። ገባሽ? በገንዘብ ተገዛ። በገንዘብ የሚገዛ ሰው ምን ያደርግልሻል? ዛሬ እንኳን ተመልሶ ጋር ሳይሳካለት ቀርቶ ተመልሶ አንቺ ጋር ቢመጣ ነገ የተሻለች ከዘይነብ የተሻለ ከፋይ ስትመጣ ነገም መልሶ ይሄዳል። አቋም የሌለው ሰው በገንዘብ የሚቀየር ሰው አብሮሽ አይሆኑም፣ መቼም አይጠቅምም። ከእንደዚህ አይነት ሰው ጋር ደግሞ አብሮ ከመኖር ለብቻ መኖር በስንት ጣዕሙ። ገባሽ? 3 ልጆች አሉሽ፣ መቼም የማይተውሽ መቼም ሁሌም የኔ ልትይ የምትችው ነገር ልጅሽን ብቻ ነው። ባሌ ነበረ አሁን ግን የከሌ ባል ነው ይባላል። ልጆች የነበሩ ግን አሁን የከሌ ልጆች ናቸው አይባልም። ስጋሽ ናቸው፣ ከአንቺ ውስጥ ነው የወጡት። መቼም ነበር አይባልም። ነበር ሊባል የማይችል ነገር ደግሞ ቤተሰብ ብቻ ነው፣ ስጋ ደም። እናቴ ነበረች አሁን ግን የከሌ እናት ናት አይባልም። እናት ናት አንዴ አደለ? ባሌ ነበር ግን አሁን ግን የከሊት ባል ነው ግን ይባላል። ባል ነበር ሊባል የሚችል ነገር ነው። ልጅ፣ እናት፣ አባት፣ እህት፣ ወንድም ግን ስጋ ነው። ነበር ሊባል አይችልም። ገባሽ? ነበር አይባልም። ሁሌም ይኖራላ። ስለዚህ አንቺ እድለኛ ነሽ። 3 ልጆች አሉሽ ዘላለም አብረውሽ የሚኖሩ። ገባሽ? አንቺ በጣም ቆንጆ ነሽ፣ ሙሉ አካል አለሽ፣ ወጣት ነሽ፣ ጤነኛ ነሽ። 3 ደግሞ 3ቱም ወንዶች ናቸው። ራይት እና ወንድ ልጅ ለእናቱ መከታ ነው። 3 መከታዎች አሉሽ፣ ይደጉልሽ። እነሱ ሲያድግ ነገ ከጎንሽ ቆመው ትኮሪባቸዋለሽ። ስለዚህ አሁን ለልጆችሽ ስትይ ደስተኛ ሆነሽ ጤነኛ ሆነሽ መኖር አለብሽ። የሄደው ሄዷል። የሄደው ነገር ስለማይጠቅምሽ ነው የሄደው። ፈጣሪ የተሻለ ነገር ሊሰጥሽ ነው። የሆነ ነገር ፈጣሪ ሲወስድ ከኛ ላይ የተሻለ ነገር ሊሰጠን ነው። አንቺ ከሱ የተሻለ ሰው ይገባሻል። ገባሽ? እንደ አንቺ ታማኝነት፣ እንደ አንቺ ጽናት፣ እንደ አንቺ ስነ ስርዓት አንቺ እዛ ጋ የባልሽ ውሽማ እንደዛ ዲስሪስፔክት ስታደርግሽ ዝም ያልሽው ጨዋነትሽን ነው ያሳየሽው። ጨዋነት ግን ክብራችን ሲነካ ዝም ማለት ትክክል ነው ማለት አይደለም። ተነስተሽ ወጥተሽ መሄድ ትችይ ነበረ። ገባሽ? ስታፕ ማለት ትችል፣ አቁሜ አልፈቅድልሽም ማለት ትችይ ነበር። የአንቺ ዝምተኝነት ነው የልብ ልብ ሰጥቷት እንደዛ እንድትናገርሽ የሆነው። ገባሽ? ጨዋነን ስንል ሌሎች ሰዎች ሲናገሩን ቁጭ ብለን ስድባቸውን እንጠጣለን፣ ዲስሪስፔክታቸውን እንጠጣለን ማለት አይደለም። ጨዋ ካፉ ክፉ ቃል አይወጣም፣ ግን ያስቆማል። ስቶፕ ይላል፣ ጥሎ ይሄዳል። ገባሽ? የማትከበር ነው። አንቺ ካልፈቀድሽ ደግሞ ማንም ክብርሽን አይነካም። እዛ ጋር የአንቺን ጨዋነትን ያየ ነው። አንቺ ባለሽም ውሽማውም ባለጌዎች ናቸው። አንቺ ግን ጨዋ ነሽ። መጥፎ ቃል ካፍሽ አለመውጣቱ፣ ለዛ ሁሉ ዲስሪስፔክት ምላሽ አለመስጠትሽ ጨዋ ስለሆንሽ ነው። ግን አንቺ ጠንካራ ካልሆንሽ ጠንካራ ልጆች አታፈሪም። ጠንካራ ጀግና እናት መሆናለሽ። ገባሽ? ስለዚህ እኛ ደግሞ ድምፅ እንሆንሻለን። እኔ እዛ ጠይቅሽ ድረስ አልፋታትም። ኦኬ፣ ፎቶ እንዳለኝ ማስረጃ ልኬልሽ አይተሻል። ስልኳም አለኝ። ነግራት አሁን ዋትሳፕ ላይ ቼክ ሳደርግ ዋትሳፕ የላትም፣ ደወል አለብኝ። አሁን ዳይሬክት ተመለሰች። ምን መሰለሽ፣ ከዚህ በኋላ ይሄ ሰውዬ የአንቺ ባል መሆን የለበትም፣ የልጆችሽ አባት እንጂ። ምን መሰለሽ፣ አንድ ጊዜ ሊወጋሽ ስለት አንስቶ የሆነ ሰው ሞክሮ ሳይሳካለት ቀርቶ ሁለተኛ ከመጣ ሜቢ የመጀመሪያው የወጋሽ ተጣሞበት በደንብ አልሰመጠለትም ይሆናል። ሄዶ ስለቱን በደንብ ሞርዶ አሹሉ መጥቶ ሊወጋሽ ነው። ኔቨር ኤቨር አንዴ ከዳሽን ሰው አንቺ የልጆቹ እናት ነሽ፣ ገበናው ነሽ። ሚዲያ ላይ አውጥቶ በሌላ ወንድ እንደሚጠረጥርሽ ግን ተመርምሮ ዲኤንኤ ልጆቹ እንደሆኑ ንጽህናሽ ተጋልጦልሻል። ገባሽ? አሳልፎ ሰጥቶሻል። ለብር ብሎ ለሴት ብሎ አሳልፎ ሰጥቶሻል። ሁለተኛ እድል የሚባል ነገር የለም። ከዚህ በኋላ እንደ ልጆችሽ አባት መጥቶ ልጆቹን መጠየቅ ይችላል። ቤተሰብ ዘመድ መሆን ትችላላችሁ። ደግማችሁ ግን ባልና ሚስት መሆን የለባችሁ። ኔቨር ኤቨር። የማገጠ ሰው ላይ ሁለተኛ እድል የሚባል ነገር የለም። አሳልፎ አውጥቶ የሰጠሽ ሰው ላይ ሁለተኛ እድል የሚባል ነገር የለም። አንቺ ጠንካራ እናት ስትሆኚ ጠንካራ ልጆችን ታፈሪያለሽ። ጠንካራ መሆን አለብሽ። ሰርተሽ ህይወትሽን ለውጠሽ ለልጆችሽ ጥሩ ህይወትን አንቺ መልቀት ትችያለሽ። ብቁ ነሽ አንቺ፣ ትችያለሽ። ይህንን ግን አንቺ ስታምኝ ነው። እሺ እኛ አሁን